የኔና የልደትን ፎቶ እንዴት ነው የሆነ ነገር አድርገው ምናምን ብቻ ቪዲዮ ፖስተው ነበረና ልደት የሆነ ሰዓት ኮንተንቱን ካያችሁ መጽሐፍ ቅዱስ ይዞ ምናምን እየዞረ ይሰጥ ነበረና የሆነ ሰዓት ደግሞ ዙሩን በጣም አክርሮት መንገድ ላይ የሚሰብኩ ፕሮቴስታንቶችን እያስቆመ እኔ ሰው ጌት እናያታለን። መንገድ ላይ የሚሰብኩ ፕሮቴስታንቶችን እያስቆመ እየጠየቀ ምናምን መጽሐፍ ቅዱስ ይሰጣቸው ነበረ እና የዛን ሰዓት በልደት የተነሳ መገናኛ አካባቢ ጥርት ብሎ ነበር አሉ። ኧረ ጌታዬ እና ምን ቢሉ ጥሩ ነው? የኔ አልገረመኝም። እኔና የዙን ፎቶ ላይ ፈለገ አትናትዮስ ተጽዕኖ ፈጣሪ ያሉና ልደተ ቃል ደንብ አስከባሪ ኧረ ጌታዬ እኔ ከየት እንደሚመጣላችሁ ነው በጣም የሚገርመኝ ነገር። በስመ አብ ሰው እንዴት ዊዝን ሰከንድ እንዴት የሆነ የተንኮል ኮሜንት ይመጣለታል በጌታ እና አሁን አይ ኮሜንት ላይ የሆነ በጣም ደስ የሚል ነገር አይቼ ነው የኔው እንትን አትበሉ። በኔጌቲቭ ኢነርጂ ሳይሆን በፍቅር ባካችሁ፣ በፍቅር ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ወይ? እና ከዚህ ቀደም ኦርቶዶክስ የነበራችሁ ከዛ ፕሮቴስታንት የሆናችሁ እህት ወንድሞቻችን ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት ኖሮ ነው ወይ ፕሮቴስታንት የሆናችሁት? ለምንድን ነበረ ፕሮቴስታንት የሆናችሁት? እሱም በመጽሐፍ ቅዱስ የማስረጃ በደንብ አድርገን እናወራለን። እድል እንሰጣችኋለን። ኦኬ እድል እንሰጣችኋለን። በቃ ድፍረቱ ያለው ይሄው ትምህርታችሁ ከዚህ ውጭ ነው ማለት የሚችል አንዳንድ ቁጥር ይጻፍ ገፍቶ በመጽሐፍ ቅዱስ የማስረጃ ማውራት ነው። ማካኪ ዘራፍ አያስፈልግም። እንደዛ እናደርጋለን። እሺ መሰረት ሰላም ቢሰናበት ብሩካ እንዴት ነው? ሰላም ነው መሰረት። የሆነ ድምፅሽ የሆነ ያስተጋባል ነገር ልበል። አንዴ ቆስቲ ዘግቼ ይመጣሉ። እንትን ድምፅ እኔ ጋር ስላለ ማለት ነው። ይቅርታ እንዳይወጣ። ችግር የለውም። አንዳንድ ሄድፎንም ሲሰካ ይመስለኛል። ብቻ ብታስተካክሉ ታሪፍ ነው። እሺ ካሎሮ የሚል አካውንት ፕሊስ። ከዚህም በኋላ ሌላ ቦታ አላቅም በምን አይነት ሞቲቭ እንደምታወሩ በምን አይነት አቀባበል እንደሚቀበሉም አላቅም። ግን እዚህ ስትመጣ ከዚህ በኋላ በቻልኩ አቅም ኔጌቲቭ የሆኑ ነገሮችን ማውራት አቁመ ነው የምታወራው። እኔ ስለማልወድ ማለት ነው። ኢሚዲየትሊ እድል መስጠት ስለማቆም በቻልኩ አቅም በጣም ስነስርዓት አማርኛ እንድታወራ እድል ሰጥሃለሁ። ያው ያስገቧችሁ እንድታወሩ ስለሆነ ማለት ነው። እና ወንድማችን ከዚሁ ማስጠነቀቀ ነገር አንደኛ ያው ስናወራ መጽሐፍ ቅዱስ ሀሳቦችን ስለሆነ የምናወራው ስነስርዓት ባለው መልኩ ቤተ እምነትን ትነግረናለህ። ከዛ በመቀጠል ደግሞ ያው እዚህ ሶሻል ሚዲያው ላይ ትንሽ ሰጣ ገባ ውስጥ ራሱ መግባት በጣም አስቀያሚ ነገር ስለሆነ ልክ እኛ በምናወራ አይነት ቶን ቀስ ብለህ እያወራ ሀሳቦችን ታቀርባለህ። ዞሮ ዞሮ አንተ በምታቀርባቸው ሀሳቦች ላይ ለምን እንዲህ አይነት ሀሳብ ሰጠ ሳይሆን ትልቁ የኛ ፖይንት የሚሆነው ፖላይት በሆነ መልኩ ሀሳብ ሰጥ የሚለው ነው የሚያዘነብለው ማለት ነው። እና እንደዛ ባለ መንገድ ነው የምንቀጥለው። ወንድማችን ከየት ቤተ እምነት ነው የመጣው? ያው እድሉን ተጠቀም። ይቅርታ ጠይቅ። ቤተ እምነትን ብቻ ነገረኝ። ወንጌል ለሁሉም ይባላል፣ ግን ይቅርታ ብጠይቅ ደስ ይለኛል። ባለፈው በተናገርኩት ነገር ተሳደብ ላይ በመሰደቤ ይቅርታ ብጠይቅ ደስ ይለኛል። ምንም ችግር አንድ ምናልባት ለአንተም ለሌሎችም ፕሮቴስታንት ወንድምቶቼ እንድታውቁ የምፈልገው ነገር
ወንድማችን አይ ቲንክ አንተ የሆነ መቼም ስለ እምነት ዲፌን ማድረግ የምትፈልገው ነገር ኖሮ ይመስለኛል ገስ የምትልከው ላይቭ ላይ ሰዓትን ካላቃተልክ አይቀር ጊዜ ፈልገ ጊዜ ሰውተ ይሄንን ምሽት አንተ መተኛ ስትችል እንቅልፍን ትተኛ ገስ ላይ ገብተህ መቼም የምታወራው ምንም ቢሆን እንደው አንድም ሰው ቢሆን ለማዳን ይመስለኛል። አይ ቲንክ ይመስላል እንደዛ ይመስለኛል አይደል? እነፈለገን ደግሞ እንደሆኑ ሰዎች ሰድቦ አበሳሽቶ ምናምን ሳይ አናደርኳቸው ብሎ መውጣቱ መቼም ለወንጌል አገልግሎት ምንም አይነት የሚጨምርም የሚቀንስም ፈለገኝ እኔ እኮ አልሳደብም ቢያቆል እኔ እኮ አልሳደብም። እሺ አይ መሳደብ ሳይሆን የምልህ ወደ ጭቅጭቅ ውስጥ መግባት እሺ እንበለው። ወደ ጭቅጭቅ ባለፈው ተሳደብ ስላልከኝ ነው የተሳደብኩት። እሱንም ይቅርታ ኤርሚን ሄጄ ይቅርታ ጠይቄዋለሁ በመሳደቤ። አንተ ተሳደቡ ብላ አላከንም ነበር ድነቴ ይጠፋል ወንድማችን። እሺ ታችሁን ጋይስ ምን አለ መሰላችሁ፣ ቆይ መሰረት አንድ ጊዜ እዚህ ስናስገባችሁ ልታውቁ ነው። ይቅርታ ችግር የለም መሰረት። እዚህ ውስጥ ያላችሁ ፕሮቴስታንት ትሆንቸው እንደሞቼ ባካችሁን አንድ ጊዜ አዳምጡኝ። የምናስገባችሁ በክርስቶስ ፍቅር መጽሐፍ ቅዱስ ሀሳቦችን አንስታችሁ እንድታወሩ እኮ ነው። በነገራችን ላይ በጣም እንዲህ አይነት ነገር እውቀት አይጠይቅም፣ ጉብዝና አይጠይቅም። ማለት በቃ ትንሽ ሰው መሆን በቂ ነው ትንንሽ ወሬዎችን ለማውራት። እኔ ልለምናችሁ እናንተ የፈለጋችሁትን ሀሳባችሁ መታችሁ አውሩ። በአፉ የሚጸዳዳ ሰው ግን እኔ አይመቸኝም። ስለ እውነቴን ነው። በቃ ምናነሰው ሀሳብ ስለ መጽሐፍ ቅዱስ ነው፣ ምናነሰው ስለ ወንጌል ነው። በቻላችሁ ታውቀ መጽሐፍ ቅዱስ ሀሳቦችን አንሱ። እኛ እኮ ፕሮቴስታንት የሆኑ ሰዎች ሲገቡ ጠብቀን እውቀት አይጠይቅም ጋይስ። በዚህ ልክ እኛ ይህ የልጅ ጨዋታ መጫወት አንፈልግም፣ ለህይወትም አይጠቅም። እኛ ምንፈልገው ፕሮቴስታንት የሆኑ ሰዎችን ማብሸቅ ሳይሆን ፕሮቴስታንት ለሆኑ ሰዎች ወንጌልን ማድረስ ነው። ስለዚህ የሆኑ ማይረቡ ሀሳቦችን እያነሳን እናወራ። እናንተ ቸርች ውስጥ ፕሮፌት የሆኑ ሰዎች ማነው ጨው ይሸጡ የለ ዘይት ይሸጡ የለ ሐዋርያት የቱ ጋር ነው ጨው ሲሸጡ ያያችሁት ምናምን እያለን አናወራም። እሱ ሌላ ጉዳይ ነው። እዚህ ጨው ሸጡ አልሸጡ ሰይጣን የጭፈራ የትኛው የመጽሐፍ ቅዱስ ክፍል ላይ ጨፍሩ ተብላችሁ ነው የምትጨፍሩት ብለን እኛ አንጠይቅም። በየአዳራሹ የሚጨፍሩ ሰዎች አሉ አይደለም? ሁሉም ቦታ ይሁን አይሁን እኔ መረጃ የለኝም፣ ግን ከምናየው ከቪዲዮ ዳሌ እያወዛወዙ የሚጨፍሩ ሰዎች አሉ። እልም ያለ ወላይተኛ የሚጨፍሩ ሰዎች አሉ። እስክስታ የሚያስነኩ ሰዎች አሉ። አስረሽ ምቺውን ከየትኛው የመጽሐፍ ቅዱስ ክፍል ላይ አግኝታችሁት ነው ቸርች ውስጥ ጥሪ እንቧ የምትሉት እንቧ ከረዩ የምትሉት ብለን የልጅ ሀሳብ አናነሳም። ፕሮቴስታንት የሆኑ ወንድሞቻችንን ሲገቡ ከእነሱ ጋር የምናወረው ስለ ሳልቬሽን ነው። ከእነሱ ጋር የምናወረው ስለ ትምህርተ ሥላሴ ነው። ከእነሱ ጋር የምናወረው መጽሐፍ ቅዱስ ስለሆኑ ሀሳቦች ነው። በቻላችሁ ታቅም ከዚህ በኋላ ማልን ለማመጣችሁ ነገር የበታችነት ስሜት የሚሰማችሁ ሰዎች ገስ እንዳትልኩልኝ። በቃ ከዚህ በኋላ እድል እየሰጠን ስንል ይሄ የበታችነት ስሜት የሚሰማችሁ ስለሆነ ነገር ሲነገር ራሳችሁን የሚያዞራችሁ አረፋ የሚደፍቃችሁ ሰዎች ካላችሁ በቃ አትግቡ። ምክንያቱም እኛ መጽሐፍ ቅዱስን እያነሳን ስናወራ እናንተ አይምሯችሁ ላይ የሚመጣውና የሚታያችሁ ነገር ሌላ ስለሆነ የበታችነት ስሜት ስለሚሰማችሁ ዘላችሁ ግንፍል ማለት ነው የሚታያችሁ እና በቻላችሁ ታቅም እንዳትገቡ። ከዚህ በኋላ ስሜታችሁን መቆጣጠር የማትችሉ ቶሎ የምትበሳጩ ሰዎች ካላችሁ እንዳትገቡ። ምክንያቱም የምናወረው በሀሳብ ልዩነት ነው። ፈለገ አትናቴዎስ እናንተ ያመናችሁትን የክህደት ትምህርት ሊያንቆለጳጵስላችሁ አይደለም ላይቭ ከፍቶ የተቀመጠው። ኮሜንቱ አይዘገም፣ ተዋቸው፣ ችግር የለውም አይዘገም። ትልቁ እኮ ፕሮቴስታንት የሆኑ እህት ወንድሞቻችን እኮ የምንይዝበት እኮ ኮሜንት በመክፈት እኮ ነው። አይዘገም፣ ተዋቸው። መጥፎ የሆነ ኮሜንት የሚጽፉት እናንተ ብሎክ ወይ ደግሞ ሚዩት እንድታደርጓቸው ስለሚፈልጉ ነው። ምክንያቱም ያለዛ ሪዝን ከዚህ ላይ መውጣት አይችሉም። ወደዱም ጠሉም ቁጭ ብለው ረዥም ሰዓት የፈለጉ የአባት የቆጡን እየጻፉ ቁጭ ብለው ይከታተላሉ። ያንን እንፈልገዋለን። ጋይስ አትርሱ፣ ጳውሎስ እስጢፋኖስን በድንጋይ ያስወግድ የነበረ አሰራጭ እንደነበር አትርሱ። ያንን ማንነቱን ነው ወንጌል የለወጠው። ያንን ማንነቱን ነው ክርስቶስ የለወጠው። ስለዚህ እዚህ ኮሜንት ላይ የጸያፍ የሆኑ ቃላቶችን የሚናገሩ የነበሩትን በአጠቃላይ ጌታ ይፈልጋቸዋል። ይጻፉ፣ እነሱ ኮሜንታቸውን ይጻፉ፣ እኛ ስራ እንሰራለን። እና ከዚህ በኋላ ይሄ የምትበሳጩ ቶሎ ቶሎ የምትናደዱ ምናምን ሰዎች
እንዳትገቡ በማስረጃ ማውራት የምትችሉ ሰዎች ግን አስገባችኋለሁ። አሁንም ይኸው ዕድሉን እንሰጣችኋል። ሁላችሁም አዳምጡ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምሩ ትምህርት አለ ብላችሁ የምታምኑ በተጨማሪ ደግሞ ከዚህ በፊት ኦርቶዶክስ ነበርን እና ከኦርቶዶክስ ቤተክርስቲያን ደግሞ የወጣ ነው ቤተክርስቲያን እንዲህ የሚል ከመጽሐፍ ቅዱስ ውጭ ያለ ትምህርት ስላላት ነው። እንዲህ አይነት የክህደት ትምህርትን መጽሐፍ ቅዱስ ስለማያስተምር ነው ከቤተክርስቲያን የወጣ ነው ምትሉ ፕሮቴስታንት እህቶች ወንድሞች ካላችሁ እድል እሰጣችኋለሁ። አንዳንድ ቁጥር ጽፋላችሁ ወይ ገስት ትልካላችሁ፣ ትገባላችሁ። ከገባችሁ በኋላ በመጽሐፍ ቅዱስ ማስረጃ እናወራለን። ከዛ ውጭ ግን እድሉን እንደተሰጣችሁ ሁሉ እድሉን ትነጠቃላችሁ ማለት ነው። እሺ መሰረት አቤት እህታችን እንዴት አለሽ? ሁሉ ሰላም ሰላም ነኝ ይመስገን። ሁሉ አማን ነን። እኔ ፕሮቴስታንት ነኝ፣ ያው ዶሮ ማለት ነው። አሁን ወደ ኦርቶዶክስ ፕሮቴስታንት ነው ዶሮ ማለት ነው። አሁን ወደ ኦርቶዶክስ ቀይሬ ነበረ፣ ግን ትምህርትን አስፈልጋለሁ። እዚህ ቤት መግባት ያው ብዙ ጊዜ ፈልጌ ነበረ። ዛሬ ደግሞ እግዚአብሔር ይመስገን ተገኘ እና አሁን ቻርጀሩ ስለዘጋ ሌላው ጊዜ እንወያይ ብዬ አሰብኩት። ስላስገባሁት እዚህ ቤት በጣም አመሰግናለሁ እያልኩ ነው። እሺ መስራተታችን እግዚአብሔር ያክብርልን። እኔ ቤት ያላችሁ ሞዴሬተሮች እነ ትዙ እነ ኮኪ እነ ኔቨር እነ ሳቢ ምናምን እህታችን መሰረትን ፎሎ አድርጓትና ላይቭ ምገባ ሰዓት ላይ ፕሊስ ኢንቫይት አድርጓት እና እህታችን የዛን ሰዓት በደንብ አድርገን እናወራሻለን። እሺ መሰረት እንኳንም ጌታ ረዳሽ። እሺ እግዚአብሔር ይመስገን። ግን በጣም አመሰግናለሁ፣ በጣም አከብራለሁ። እኔ ያው አሁን 1 ወር አልሞላም የተመለሰች ጊዜ ማለት ነው እና ያው እንግዲህ ጽሁፍ አማርኛ ጽሁፍ ስለማችል ያው መግባት አልችልም፣ ግን ማውራት ትችላለሁ እኔ አንዳንድ ጊዜ እና በጣም አመሰግናለሁ። ችግር የለውም መሰረት። ምናልባት የቋንቋ ችግር ካለም በቋንቋ የሚያገለግሉ ወንድሞች ስላሉን እነሱ ጋር እናገናኝሻለን። እኔ ቤት ያሉ ሞዴሬተሮች በጣም ይሰማሉ፣ መናገር ትችላለሁ። እንግዲህ እንትን ጽሁፍ ብቻ አልችልም። ምንም ችግር የለውም። ፎሎ ያደርጉሽና ላይቭ በደንብ የምንገባበት ታይም ላይ እነሱ ሼር ያደርጉልሻል እና ትመጫለሽ። እሺ እህታችን መሰረት። እሺ በጣም አመሰግናለሁ። እሺ ብዙ ጊዜ ፈልጌ ነበረ፣ ዛሬ ስለተገኘው በጣም አመሰግናለሁ። አሜን መሰረት፣ እንኳንም ጌታ ረዳሽ እህታችን። እሺ መልካም ምሽት። እሺ ያው ቻርጀሩ ስለዘጋ 5% ብቻ ስላለ ነው። ምንም ችግር የለውም። እሺ በቃ ሌላ ጊዜ ይመጣል። እሺ ሰላም። ኦኬ እሺ ጆን የሚል አካውንት ይሰማል? መግባት የምትፈልጉ ካላችሁ እንዳንድ ቁጥር ጻፉልኝ፣ ያስገባችኋለሁ ጋይስ። እሺ ጆን የሚል አካውንት ይሰማል? ማይሰማችሁ ከሆነ አስወርዳችኋለሁ ጋይስ። እሺ ታች ወረድ። እሺ ምስራቅ እንዴት ናችሁ? ሰላም አመሻችሁ። ይቅርታ ሰዓታችሁን አላውቀውም። እኔ ያለሁበት አውት ኦፍ ታውን ስለሆነ አሁን ስትናገር እየሰማሁት ነበር እና ምናልባት አድሬሷን መያዝ አይሻልም ነበረ? በአንተ በኩል ፎሎ የሚያደርጋት ሰው ካለ መልካም፣ ካልሆነ ግን በዛው እንዳትጠፋ ኮንታክት አድርገ ከመምህራኖች ጋር ማገናኘት ቢቻል ብዬ ሀሳብ ለመስጠት ነው። እግዚአብሔር ይስጥልኝ። እኔ እኮ አንዳንድ ሰው አሁን ያደረግነው ምን ሆነና ነው? እኔ እኮ በጣም እኮ ነው የሚገርመኝ እኮ
ወደ ቤት ተመለሻ ለእናትም እኮ ጋይስ ምን አለ እንደው ስለምን እያወራን እንደሆነ እንኳን ብቻታችን ሐሳብሽ ጥሩ ነው ትክክል ነው ምንም ሐሳብሽ ስህተት የለውም ግን እኛ ያልነው ነው የደገምሽው እሺ እኛ ያደረግነው ማለት እኛ አሁን ከኛ መስመር እንዳትወጣ እንዳትርቅ ነው እኛ ጋር ያሉ ሞዴሬተሮች ፎሎ እንዲያደርጓት ሌላም ጊዜ ወደኛ እንድትመጣ ያደረግን ያለ ነውና አንዳንዴ በደንብ አድምጣችሁ በገቡ ጥሩ ነው ሰዓት እንዳንገል ማለት ነው ኤኒዌይስ መልካም ፕሮቴስታንት የሆናችሁ እህቶች ወንድሞች ካላችሁ አንዳንድ ቁጥር ጻፉ አስገባችኋለሁ ኦኬ ወንድማችን ይሰማል አዎ ይሰማል እሺ ወንድማችን ማን ልበልስም ኦርቶዶክስ ነኝ አንድ ጥያቄ ነበር እሺ ጸጋና ሰላሙን ያብዛልክ የኔ ጥያቄ ምን መሰለህ በመጽሐፍ ቅዱስ ከስሞች ሁሉ በላይ የሆነው ስም የናዝሬቱ ኢየሱስ ክርስቶስ ስም የድንግል ማርያም ልጅ እንደሆነ ነው የሚናገረው በፊልጵስዩስ መልእክቱ ምዕራፍ 2 ከቁጥር 8 ይጀምራል የሐዋርያት ሥራ ምዕራፍ 4 ከቁጥር 12 ብዙ መጥቀሶች ይቻላል ነገር ግን እኔ አንድ ጊዜ ከፕሮቴስቶች የቀረበልኝ ጥያቄ ነበርና ለማብራራት በቂ መረጃ ካንተ ለማግኘት ነበር እና አጋንንቱን ሁሉ መርገጥ መቀጥቀጥ የምንችለው በዚህ ስም ነው ይላሉ አዎ የኛ ቤተክርስቲያንም ዶግማ ይሄ ነው መዳን በክርስቶስ እንደሆነ ታስተምራለች ነገር ግን ለምንድን ነው አጋንንትን ስታስወጡ የኢየሱስን ስም የማትጠቀሙት የሚል ጥያቄ ነበርና እዚህ ላይ በቂ መረጃ እንድትሰጠኝ ፈልጌ ነው መልካም በመጀመሪያ ደረጃ አጋንንትን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሉ አባቶች ሲያውቁ የኢየሱስን ስም አይጠቀሙም የሚል ማስረጃ ከየት እንዳላቸው አይ ሃቭ ኖ አይዲያ ኤኒዌይስ ግን በእኛ ቤተክርስቲያን የኢየሱስን ስም ስንጠራ ወይም ደግሞ የቅዱሳንን ስም ስንጠራ ብዙ ጊዜ በተለያየ አይነት ስውት በሆነ መንገድ ይመለከታሉ ለምሳሌ ስለ ቅዱሳን ስናነሳ ጋይስ በደንብ ሁላችሁም አድምጡኝ ስለ ቅዱሳን ስናነሳ ቅዱሳንን ስም ስንጠራ የቅዱሳን ስም ሲወሳ በጸሎት ስፍራ ብቻ አይደለም ባይዘወይ ኢቭን ገላቸው ሲነገር ክርስቶስ እንደተረሳ አድርገው የሚወስዱ ሰዎች አሉ ክርስቶስ እንደተረሳ ለምሳሌ ዛሬ ሰማዕቱ እስጢፋኖስ ዕለቱ የሚከበረበት ቀን ነው ቤተክርስቲያናችን ዛሬ እስጢፋኖስ ብላ በሁሉም አውደ ምሕረቶቿ ስትናገር አንዳንድ ፕሮቴስታንት የሆኑ ሰዎች ክርስቶስ እንደተረሳ አድርገው ይናገራሉ ክርስቶስ እንደተረሳ ኦኬ ኢየሱስ ክርስቶስ ስሙን ቤተክርስቲያን ረስታ የእስጢፋኖስ ስም እንዳገነነች አድርገው ይናገራሉ ነገር ግን ያ ስህተት ነው የቅዱሳን ስም ኢቭን በደንብ ተደርጎ የሚወሳው በእነሱ ህይወት የከበረው ክርስቶስን ለማሳየት ነው ለምሳሌ በሐዋርያት ሥራ መጽሐፍ ላይ የኢየሱስ ክርስቶስ ስም 42 ጊዜ ብቻ ነው የተጻፈው የቅዱስ ጳውሎስ ስም ግን ከ130 ጊዜ በላይ ተጽፏል ጳውሎስ ተብሎ እና የጳውሎስ ስም በተደጋጋሚ በሐዋርያት ሥራ ላይ መጻፉ ኢየሱስን እንድንረሳ የሚያደርግ ነው ወይ በፍጹም ይልቁኑ በእርሱ ህይወት የከበረውን ክርስቶስን እንድናይ እንዲያጠይቅ የሚያደርግ ነገር ነው እንጂ ሰው አንድ መርሳት የሌለበት ነገር እዚህ ላይ ቅዱስ የምንለው አምላካችን እግዚአብሔርን ብቻ ነው የእርሱ ቅድስና የባህሪው ነው ማንንም አይሰጠው ማንንም አይነጥቀውም ገንዘቡ ነው ቅድስና ቅዱሳን የምንላቸው ግን በጸጋ ቅድስናን ገንዘብ ያደረጉ ናቸው ቅዱሳን የምንላቸው ቅዱሳን መላእክት ቅዱሳን ሰዎች በጸጋ ቅድስናን ገንዘብ ያደረጉ ናቸው ለምሳሌ ድውያንን መፈወስ ሙታንን ማስነሳት ኃይሉ ስልጣኑ የክርስቶስ ሆኖ ሳለ ጴጥሮስና ጳውሎስ በጥላቸው ድውያን እንደፈወሱ መጽሐፍ ቅዱስ ይናገራል በራሳቸው ኃይል ያደረጉት ገቢረ ተአምር ሆኖ ነው ወይ በመጽሐፍ ቅዱስ ላይ የተሰፈረው በፍጹም ክርስቲያኖች በመጽሐፍ ቅዱስ ላይ እንዲህ አይነቱ ሐሳብ የተቀመጠው ባመኑት በክርስቶስ ኃይል እንዳደረጉት ሆኖ እንጂ በራሳቸው ኃይል እንደሆነ አይደለም እና በቤተ ክርስቲያናችንም እንደው የቅዱሳን ስም ሲጠራ የቅዱሳን መላእክት ስም ሲጠራ የኢየሱስ ክርስቶስ ስም ተረስቶ አይደለም ለምሳሌ የመልአኩ የቅዱስ ሚካኤል ስሙ ማን ነው ስንል ትርጉሙ ማን ነው ስንል ይብሩ ቋንቋ የምታውቁ ሰዎች ያው ታውቁታላችሁ ሚካኤል ማለት ማን እንደ እግዚአብሔር ማለት ነው በእያንዳንዱ በምንጠራው የቅዱሳን መላእክት ስሞች እንኳን የአምላካችን እግዚአብሔር ስም አለበት ኦኬ የአምላካችን የእግዚአብሔር ስም ሚካኤል ስንል ማን እንደ እግዚአብሔር ኦኬ እግዚአብሔር ድንቅ እንደሆነ ግሬስ የሚያደርግ ኃያል በጣም ድንቅ የሆነ ስም ነው
ዳንኤል ስንል ገብርኤል ስንል ሌሎችንም የቅዱሳንን ስም በአጠቃላይ ስንጠራ በዚህ ሁሉ ስም ላይ በአጠቃላይ የሚገነው የእግዚአብሔር ስም ነው እና አንዳንድ ጊዜ ፕሮቴስታንት ወንድሞቻችን ስለ ቅዱሳን ሲሆን አይዶን ለምን እንደሆነ አላውቅም ክርስቶስ ተረስቶ ቅዱሳን እንደገነኑ አድርገው የሚያስተውሉ የሚገነዘቡ እና ደግሞ እንዲታይም ሊያደርግ የሚሞክሩ ሰዎች አሉ። ነገር ግን ትልቅ ጥፋት ያጠፋው ወንድማችን አንተም ኦርቶዶክስ ቤተክርስቲያን በኢየሱስ ስም አጋንንትን ታወጣለች ወይስ አታወጣም? በቅዱሳን ስም አጋንንትን ታወጣለች ወይስ አታወጣም ሳይሆን ከፕሮቴስታንቶች ጋር የሚለየን ትልቁ ነገር ሳልቬሽን ነው። ለምሳሌ በጣም ብዙ ጊዜ ደጋግመን በላይፍ ስትሪም ላይ ስንናገር ነበረ ክርስቲያኖች። ለምሳሌ ሀልዎተ እግዚአብሔርን የማያምን ሰው ማለት እግዚአብሔር አለ ብሎ የማያምን ሰው ሙሴ ቀይ ባህርን ከፈለ ብላችሁ ብትነግሩት ለሱ ተረት ነው። ኢያሱ በገባውን ሰማይ ላይ ፀሐይን 5 ዓመት አቆም ብትሉት ለሱ ተረት ነው። ስለዚህ በጸሎት ስፍራችን እኮ እኛ እንደዚህ ያው እንዲህ ነው የምናደርገው ገቢረ ተአምራት እንዲህ ነው የሚደረገው ብሎ ከማውራት በፊት የሚቀድም ነገር አለ። ያ ደግሞ ምንድነው? እውነተኛ የሆነ የተገለጠ የቤተክርስቲያንን ትምህርት። ትልቁ ልዩነታችን ያ ስለሆነ ማለት ነው። ትልቁ ልዩነታችን በትምህርተ ሥላሴ ላይ ነው። ትልቁ ልዩነታችን በሳልቬሽን ትምህርት ላይ ነው። ትልቁ ልዩነታችን በነገረ ክርስቶስ ላይ ነው። ትልቁ ልዩነታችን በነገራችን ላይ የቅዱሳን ዙሪያ የሚነሳው የምልጃ ጉዳይ፣ የክብራቸው ጉዳይ፣ የጸጋ ስግደት ጉዳይ አይደለም። ትልቁ ልዩነታችን አሁን ቅድም ያነሷቸው ነገሮች ናቸው። ስለዚህ በእነዚህ ዙሪያ መሰረታዊ የሆነ የቤተክርስቲያን ትምህርት ላይ በቂ የሆነ መጽሐፍ ቅዱስ ማስረጃ ኖሮ ሳንተማመን ወይ ደግሞ ሐሳቦችን ሳንጠያየቅ ዘሎ ስለ ስርዓት መውራቱ ምንም ሚኒንግለስ ማለት ነው። ባጭሩ እነሱ ያደረጉት ነገር ለምሳሌ ምንድነው መሰለ? ልክ አንተ ሄደ እናንተ ቸርች ጨው ይሸጣልና ጨው የምትሸጡት ሐዋርያት የቱ ጋር ሲሸጡ አይታችሁ ነው ብሎ እንደመጠየቅ ነው። እንዲህ ብሎ የሚጠይቅ ኦርቶዶክስ በራሱ ሰነፍ ነው። ባይዘው አሁን እንዲህ አይነት ጥያቄዎች የምንጠያይቅባቸው ታይሞች አይደሉም። ትልቁ የምንለያይበት ትልቁ ነጥብ ትልቁ ትምህርት አሁን ቅድም የዘረዘርኳቸው ነው። ትምህርተ ሥላሴ ላይ ነገረ ክርስቶስ ላይ በጣም ሰፊ በሆነ መልኩ እንለያያለን። የሳልቬሽን ትምህርት ላይ በጣም ሰማይና ምድር ያክል ልዩነት አለን በሳልቬሽን ትምህርት ላይ በነገረ ድህነት ትምህርቱ ዙሪያ። ስለዚህ ከፕሮቴስታንት እህት ወንድሞቻችሁ ጋር በመጀመሪያ በእነዚህ ትምህርቶች ተወያዩ። ከዛ ውጭ ግን የምታነሷቸው ነጥቦች በአጠቃላይ ጭቅጭቅ፣ ስድብ፣ ዘለፋን አካተው የሚይዙ ስለሆኑ ክርስቲያኖች ባታወሩ ይመረጣል። እንዲህ ማውራቱ ጎበዝም ጀግናም አያስብልም እና ሌላው ጊዜ ቢታረሙ ጥሩ ነው። እንደ አንድ ክርስቲያን ግን እንደው ሐሳቡን ለመረዳት ያክል ግን አንስተን እናወራለን እንጂ አሁን ከፕሮቴስታንቶች ጋር እንዲህ አይነት ሐሳቦች ተነስተው የሃይማኖት ልዩነት የምንለያይባቸው መሰረታዊ ትምህርቶች ናቸው ብለን የምናነሳቸው ነጥቦች አይደሉም እና ሌላው ጊዜ በጣም መሰረታዊ በሆኑ ጉዳዮች ላይ ብንወያይ መልካም ነው። ለምሳሌ ቅድም እንዳነሳሁላችሁ በሳልቬሽን ትምህርት ዙሪያ በጣም በፕሮቴስታንቱ ቤት ውጥንቅጡ የወጣ ከመጽሐፍ ቅዱስ እውነት የራቀ ሰው ሰራሽ የሆነ ትምህርቶች የበዙበት ነው። ስለዚህ በዛ ትምህርት ዙሪያ ምን ብለን ነው የምናምነው? በመጀመሪያ በነገረ ክርስቶስ ከአንተ ጋር ያልተስማማ ሰው አንተ በጸሎት ስፍራ ስለምታደርገው ነገር ቁጭ ብሎ ሊስማማል ይችላል ማለት አይደለም እና ሰፊውን ነገር ትተን ወደ ጠባቡ ነገር ባንሮጥ ጥሩ ነው። በተለይ ደግሞ ካነን ወደሆኑ ጉዳዮችን ባንገባ ጥሩ ነው ለማለት ያክል ነው። ብቻ ሌላ ጊዜ ልክ እንደዚህ ዶክትሪናል የሆኑ ሾችን አንስታን ብናወራ መልካም ነው የኔ ተወዳጆች እና ወንድማችን ሌላው ጊዜ በወንድምነት ላንተ ማነሱ ሐሳብ ምንድነው መሰለ? አይ ቲንክ ትምህርት ቦታ ላይ ሊሆን ይችላል፣ በስራ ገበታ ሊሆን ይችላል። የሚያነሱልን ሐሳቦች በአጠቃላይ ዶክትሪናል ኢሹ ሆነው እንዲቀርቡ ለማድረግ ትሞክር ጥሩ ነው። ለምሳሌ እናንተ ይሄው ዝክር ምናምን ትላላችሁ ምናምን እንደዚህ አይነት ነገር ከማለታቸው በፊት ስለዛ ከመውራታቸው በፊት ስለ ሳልቬሽን ብታወሩ ዝክርኛ ስንዘክር የምንዘክረው ዝክር እያንዳንዱ ድርጊት እያንዳንዱ አክሽን መጽሐፍ ቅዱስ መሰረት የለውም ወይ? ኦፍኮርስ አለው። መጽሐፍ ቅዱስ መሰረት እንዳለው ግን ከማውራታችን በፊት ከነሱ ጋር የሚቀድም ነገር አለ። እሱም ደግሞ የነገረ ድነት ትምህርት ነው። በሳልቬሽን ዙሪያ እስቲ ምንድነው እምነታችሁ? እስቲ እናወራ። ምክንያቱም ትልቁ የሚለየን ጉዳይ ዝክር መዘከርና ለመዘከር ሳይሆን የሳልቬሽን ትምህርት ነው። እስቲ እዚህ ላይ እንተማመን። ከዛ በኋላ ወደ ዝክሩ እንቀጥላለን ማለቱ ጥሩ ነው። ስለነበረን ጊዜ አምላካችን እግዚአብሔር ስሙ የተመሰገነው። እናመሰግናለን ወንድማችን። አሚን አሚን አሚን። ምንድነው ከታች 33 34 ምንድነው ወንድማችን በረከት?
ቆይ እንዴ ሚዩት አታረጉልኝም እንዴ? እንደዚህ አይነት አካውንት ኦኬ እሺ ጋይስ ካላችሁ አንዳንድ ቁጥር ጻፉልኝ። ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጪ ነው ብላችሁ የምታምኑ ሰዎች ካላችሁ አንዳንድ ቁጥር ጻፉልኝ። ቶሎ ቶሎ በሉ። ኦኬ ቆይ ፕሮቴስታንት የሆናችሁ ነው ያልኩት። ቆይ እኔ እኮ አንዳንድ የራሴ ወዳጆች መጥተው እዚህ እየበጠበጡ ነው። ምን እናደርጋለን መሰላችሁ? አካውንታቸውን ፒን አደርጋላችሁና ሁላችሁም ሪፖርት ታደርጉልኛላችሁ። ፕሮቴስታንት የሆናችሁ ቆይ ፕሊስ ጋይስ አንድ ጊዜ ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው ብላችሁ የምታምኑ ካላችሁ እድሉን እንሰጣለን። ባይዘዌ ፕሮቴስታንት የሆኑ ሰዎችም ከመጽሐፍ ቅዱስ ውጪ የሚያምኑት ትምህርት አለ ብለን እኛ ክርስቲያኖች እናምናለን። እና በዛ ዙሪያ ጥያቄ ጠይቁን የምትሉን ካላችሁ ደግሞ ለእናንተም እድል እንሰጣለን። ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጪ ነው እያለን በደንብ አድርገን እናነሳለን። ለሁላችሁም እድል እንሰጣለን። አይ ቲንክ ሀሳቡም ትንሽ ጠጣ ባለ መሰለኛል። እሺ እሺ ወንድማችን ወይ ፈለገ እንዴት ዋልክ? እግዚአብሔር ይመስገን። ከየት ቤተ እምነት ነው የመጣኸው? ፕሮቴስታንት ካልሆናችሁ ከዚህ በኋላ ቶሎ ቶሎ ማስወረደው። እሺ ረዥም ሰዓት መቆየት አልፈልግም። ከየት ቤተ እምነት ነው የመጣኸው ወንድማችን? ቴክኖ ነው እንዴ ስልክህ ወንድማችን? አዎ መቼም ቴክኖ ብለርድ ይሆናል። አዎ ቴክኖ፣ አንድ ጓደኛዬ ቴክኖ ነው የያዘው እና እንደዚህ ነው ላይፍ ሲገባ። ማን ያ ጓደኛ? ልደተ ቃለ እዚሁ ሶሻል ሚዲያ ላይ አገልጋይ ወንድማችን። እሱ እኮ ስልኩ አይደለም እኮ ችግሩ፣ አንተ አልገባህም። የልደታችን እኮ እንዴ የልደትም የስልክ ችግር አይደለም። ብዙ ጊዜ ምንድን መሰለህ ትንሽ ፊታቸው ነው እኔ አልወጣኝም ከሳፊ ብዙ ጋር እንዳፈጣለሁ። የተሙማ ጭራሽ አይወዳደርም። ማን ነው ይሄ ጳውሎስ የሚባለው? አወቀው አሁን ከሜላት ጋር የሚሰራው የእሱ ጥርት ያለ ነው። እንዴ ሰው እንዴት አንተ በአንዴ አራት አይነት ድምፅ ያወጣል? እኔ በጣም የእሱ ማለት እኔ ወንድማችን ጳውሎስ ጥሩ ሊበረታታ የሚገባ ወንድማችን ነው። ስለሆነ እኔ ለቀል አይደለም አቤኔት፣ ግን አንዳንዴ ሳትፈልግ ለሰው እያዘንግ ሳትፈልግ ሰቀት ታውቃለህ። እንደዛ አይነት ነገር በአንዴ አራት አይነት ድምፅ ጎን ነበር። ከዛ ደግሞ ቅጥን ይላል የሆነ ሰዓት። የኢትዮጵያ ፊልም ኢንዱስትሪን ከፍ ያደርጋል ተብሎ የሚጠበቅ ሰው ነው። በነገራችን ላይ እንዴ ከፍ አለ እኮ ኦልሬዲ። ከዚህ በላይ ምን ሆነ ነው? አቤኒያችን አለ ግን ወንድማችን እንዴት ነህ? ጠፋ እኮ ጠዋት ጠዋት። እኔ እንደው ድሮ ጠዋት ጠዋት ስለምትገባ ጠዋት ጠዋት አትገባም። ስለምደህ ነበር። ልክ እንደ ወንድማችን እንደ ዮሲ ነበር ቅድም። አሁን ጥሩታል። አሁን ይሻላል። ጥራት አለው። ምን ሆኖ ነው? በእናትህ እንዴት አንተ ብለርድ ልሆንኩ ቻልኩኝ? ኔትወርክ የለም ያለህበት ቦታ
ኧረ በእናትህ ደግሞ ስለ ሰፈራችን ልታወራ ነው እንዲያገኝ ጥረገው እስኪ ካሜራውን። አሁንም ብለድ ሆኗል። አሁን ይሻላል። ብቻ እኛ የድሮ ጥራቱን ስለምናውቀው ይሁን አሁን አሪፍ ይሁን። እንግዲህ ሰማ ወንድማችን ትዳር እንዴት ነው? ትዳር ቆንጆ ነው፣ እግዚአብሔር ይመስገን። ኤክስፒሪያንስ ልትወስድ ባልሆነ አሁን እንግዲህ እየደረሰ ስለሆነ እኔ እንደ ጳውሎስ ነው መሆን ፈልገው። አንዱ እኮ አፈራራሚ አንተ ነህ። ምንም እኮ ሶሻል ሚዲያ ላይ እንደምናየው ትዳር መካድም አልተቻለም። ፈራሚዎች እዚሁ ሶሻል ሚዲያ ላይ አገልግል እዛ ድረስ አምጥተህንማ አስፈርመህንማ ጭራሽ እንዴ አንተ ታሙ ሰርተፊኬቱን ሳየው በቃ አደነግጣለሁ። በዚህ አጋጣሚ ወንድማችን አብይ እውነት በጣም እድለኛ ነው። ያው ለሰርግ ዕለት ያልን እንደገና እንበል እድለኛ ነው በእውነት። እስኪ በደንብ በለኝ እባክህ። ወላሂ እኮ ነው። በነገራችን ላይ በጣም በዚህ ሰዓት ትልቁ ሰማዕትነት ምን እንደሆነ ታውቃለህ? በዚህ ሰዓት ትልቁ ሰማዕትነት ራስን ከፍቶት አርቆ በትዳር ሕይወት ጸንቶ መኖር ነው። ከዚህ ቀደም ትልቁ ሰማዕትነት እንደው ስለ ክርስቶስ መከራን በመቀበል እንደው በመሰየፍ ደም በማፍሰስ የሚገኝ ሰማዕትነት ክብር ነው። የአሁኑ ግን ያ ነው። የአሁኑ ትልቁ ሰማዕትነት ያ ነው። በትዳር ሕይወት በጣም ጊዜው እሳት ነው። በጣም እሳት የሆነ ጊዜ ነው። በጣም ብዙዎች በብዙ ነገር የሚፈተኑበት ማለት ነው። ማለት ሁሉ ይሄ ምን የምትለው አገልጋይ የምትለው ተገልጋይ የምትለው ሁሉም ካህን በለው ዲያቆን በለው ዘማሪ በለው ሰባኪ በለው አማኝ በለው ምዕመን በለው ወጣት በለው ሕፃን በለው ትልቅ አዛውንት በለው ሁሉ በጣም የሚፈተንበት የፍትወት ሰዓት የፍትወት ጊዜ ነውና በዚህ ጊዜ ራስን ከፍትወት አርቆ በትዳር ሕይወት መባረክ በራሱ ይሄ ትልቅ ሰማዕትነት ነውና በጣም ነው የምንኮራባችሁ። አሜን። በዚህ አጋጣሚ በጣም ልክ እንደዚህ እንደ ፎቶ ሁሌ አምሮባችሁ እንድናያችሁ እንፈልጋለን። አሜን። ፈሌ እውነት እኔ እግዚአብሔርን አንዳንድ ጊዜ ያው ከጋብቻ ያለው ካለፈ በኋላ አይደል የምትረዳው የሆነ በረከቱ ምናምን በቃ የራሱ የሆነ ትዳር የሆነ የራሱ የሆነ በረከት አለው። ከዛ ደግሞ ልጅ ሲመጣ ራሱ የራሱን የሆነ በረከት ይዞ ነው የሚመጣው ምናምን ይባላል። ትዳር ላይ በጣም ብዙ በረከቶችን አይቻለሁ። እኔ እንጃ አንድ ከመሆን ሁለት መሆን ይሻላል እና በጣም ደስ የሚል በረከት መረጋጋቱ ሁሉ ነገር በጣም ደስ ይላል። እግዚአብሔር በሚያውቀው ነው። አመሰግናለሁ። ፈልየነት በጣም እኔማ ምን ታመሰግነኛለህ? እንደው ጌታችን ኢየሱስን ነው እንጂ ማመስገን እንዴ አንተ እኮ ልክ እንዳገባ መዘመር የነበረብህ ዘመን መዝሙር ምንድን ነበረ? ሞገስ ሲመታኝ ማዕበሉ ማን ያድነዋል ሁሉ ሲሉ እንዴ መድኃኒዓለም አዳነህ እግዚአብሔር። እንዲህ ላጤነት ራሱ እኮ በጣም ክፉ በሽታ ነው። ክርስቲያኖች ላጤነት በራሱ በጣም ክፉ በሽታ ነው። በዚህ አጋጣሚ ወደ ውይይታችን ከመቀጠላችን በፊት ያላገባችሁ እህት ወንድሞቻችን፣ ጭራሹኑ ደግሞ የእጮኝነት ህይወት የሌላችሁ እህት ወንድሞቻችን፣ በነገራችን ላይ አንድ መርሳት የሌለባችሁ ነገር ደጋግመን እንደምንላችሁ ወንጌል በህይወት ከሚሰበክባቸው ነገሮች ውስጥ አንዱ ትዳር ነው። ወንጌል በቃል ይሰበካል። ወንጌል በምልክት ይሰበካል። ወንጌል ስዕላዊ በሆነ ቋንቋም ይሰበካል። ኢንጀነራል በቋንቋ ይሰበካል። ቋንቋ በሶስት ይከፈላል። አንደኛው ቃል በቃል የምንነጋገረው ቋንቋ ነው። ሁለተኛው የምልክት ቋንቋ ነው። ሶስተኛው ስዕላዊ ቋንቋ ነው። ቤተክርስቲያናችን በዚህ ሶስቱም አይነት የቋንቋ ስርዓት የክርስቶስ ኢየሱስን ወንጌል ትሰብካለች።
ከዛ ባለፈ ደግሞ ወንጌል በህይወት ይሰበካል። አንዳንዶች በጣም ትሁት በመሆን በትትና ራሳቸውን ዝቅ በማለት ያው ወንጌልን ይሰብካሉ። አንዳንዶች በሚያሳዩት ምግባር ይሰብካሉ። እና በህይወት ወንጌል ከሚሰበክባቸው መንገዶች ውስጥ አንዱ ደግሞ ትዳር ነው። ትዳር የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ ክርስቶስ የባረከው የቀደሰው ህይወት ነው። በጣም በነገራችን ላይ በጣም ሁላችሁም ለዚህ ህይወት ልትሯሯጡ ልትሽቀዳደሙ ይገባል። አንዳንዶች እንደው ደርሳለሁ የምትሉት ነገር አለ። ለሁሉም ነገር ደርሳለሁ ማለት በራሱ በጣም ከባድ ነገር ነው። ክርስቲያኖች ለቅዱስ ስጋው ለክቡር ደሙ መቼ ነው ስትባሉ እስኪ ይደርሳለሁ። እሺ የትዳር ህይወትስ መቼ ነው ስትባሉ እስኪ ይደርሳለሁ። ቶሎ ልጅ ውለዱ እንጂ እሺ ይደርሳለሁ። እስኪ ይደርሳል የት ይሄዳል? ለገንዘብ ሲሆን ግን እደርሳለሁ የሚል የለም። ሁላችሁም እንቅልፋችሁን አታችሁ በጠዋት ተነስታችሁ እንደው ገንዘቧ ትንሽም ሆነች ብዙም ሆነ እንደው ዳክራችሁ እንደምንም ታገኟታላችሁ። እና ልክ እንደ ገንዘብ የእጮኝነት ህይወትም ሊቆጠብ ይገባል። ዛሬ ጀምራችሁ ሴቭ ያላረጋችሁት ትዳር፣ ዛሬ ጀምራችሁ ሴቭ ያላረጋችሁት የፍቅር ህይወት ነገ ህይወት ዘርቶ ትዳር ሊሆን አይችልም። በጣም ክርስቲያኖች በዚህ ላይ ሲሪየስ ልትሆኑ ይገባል። እና ደግሞ በቻላችሁት አቅም የምትጸልዩትን ጸሎትም በጣም በጣም ሲሪየስ አድርጉት። ስለ እውነት ወንድሞች እንደው ፀጉሯ እንደዚህ ሆነ፣ ይሄ የሰውነት ቅርጿ እንደዚህ ሆነ፣ እንደው አለባበሷ እንደዚህ ሆነ፣ እንደው ደግሞ ትንሽ እንደው መልኳ ደግሞ እንደው ትንሽ እንዲሆነ ምናምን የምትሉ እንዲህ አይነት ጸሎት የተባረከ ትዳር የሚገኝበት ስላልሆነ ቢቻል እንዲህ አይነት ጸሎት ባንጸልይ መልካም ነው። ብናስተካክለው መልካም ነው። እንደዚህ አይነት ጸሎት ባንጸልይ ጥሩ ነው። ምክንያቱም እኒህ ነገሮች በአጠቃላይ አላፊ ከንቱ ናቸው። ኦፍኮርስ ሰው የተለያዩ ነገሮችን ሊመርጥ ይችላል። ነገር ግን ትልቁ መጸለይ ያለበት አንድ ሰው እግዚአብሔርን የምትፈራ እኔን የምትወድ ቤተሰቦችን የምታከብርን ሴት ስጠኝ ብለህ ጸልይ ወዳጅ። ምንም ዋጋ የለውም። አንተ የፈለግከውን አይነት አውትፊት ኖሯት፣ ነገር ግን ቤተሰብህን ዲስሪስፔክት የምታረግ ከሆነ ፀሐይ የቀጠቀጣት ያሳደገች እናትህን የምትዘልፍ ሴት ከሆነች ምንድን ነው ጥቅሙ? አንተ የፈለግከውን አይነት ፎርማሊቲ ሞልታለህ፣ ነገር ግን እግዚአብሔርን የማታከብር ከሆነ እግዚአብሔርን የማታመልክ ከሆነ ምንድን ነው ጥቅሙ? ይሄ ትዳር ልንለው አንችልም። እህቴ አንቺም ልክ እንደዛው ወንዳው እንዲሆነ መልኩ እንደዚህ ሆነ፣ አለባበሱ እንደዚህ ሆነ፣ ፀጉር አቆራረጡ እንደዚህ ሆነ፣ ወዴት ነው እየሄዳችሁ ያላችሁ? ኳስ ማያይ ሪሊ እውነት አሁን እንደዚህ ተብሎ ይጸለያል? እኔ እኮ በጣም ነው የሚገርመኝ። እኔ በእርግጥ ኳስ ማያይ ውስጥ ግባ። እኔ ብዙ ስለ ኳስ እውቀቱም ስለሌለኝ፣ ግን ምን ልላችሁ ፈልጌ ነው ስንጸልይ አላደል ፍሬ ሊያፈራ የሚችል ጉዳይ ላይ ጸሎት ጸልዩ ፕሊስ። ሌላውን በእጮኝነት ጊዜ ላይ የምትቀራረጹት ጉዳይ ነው። ትልቁ መስፈርት በቃ እግዚአብሔርን የሚፈራ እኔን የሚወድ እኔን የሚያፈቅር ቤተሰቦችን የሚያከብርን የተባረከ የትዳር አጋር ስጠኝ ብላችሁ ጸልዩ። እና አንድ መርሳት የሌለባችሁ ነገር ፐርፌክሽን የሚባል እዚች ምድር ላይ የለም። አንዳንዶች የአርሴናልን በይ ችግር የለውም ትላል። አይ መድኃኒዓለም አንዳንዶች ፐርፌክሽንን ትፈልጋላችሁ። በቃ የሆነ ፐርፌክት የሆነ ወንድ የምትጠብቂ እህቴ፣ ስለ መድኃኒዓለም በቃ ስለ መድኃኒዓለም እንደዚህ አይነት ሰው የለም። ፐርፌክት የሆነችን ሴት የምትፈልግ ወዳጅ እንደዚህች አይነት ሴት የለችም። እንደዚህች አይነት ሴት የለች። ይሄ ፐርፌክሽን ሰው ጋር ስለሌለ ያንን ሰው ከነድክመቱ ነው መያዝ ያለባችሁ፣ ከነድክመቱ። ከዛ በኋላ በእጮኝነት ህይወት ላይ ፊክስ ይደረጋል ማለት ነው። ሌላው ነገር በእጮኝነት ህይወት ላይ ምክንያት የእጮኝነት ህይወት አንዱ አንዱን የሚያንጽበት አንዱ የሚቀርጽበት መንገድ ነው። ለምሳሌ አንተ እንደው ይሄ ሰው ላይ የምትቆጣ ከሆነች ትዕግስት የሌላት ከሆነ በእጮኝነት ጊዜያችሁ ላይ ታይ በቃ እንዲህ አይነት ነገር አያሳልቀንም። ነገ እኔና አንቺ ትልቅ ሰው እንሆናለን፣ እንጋባለን፣ ትዳር እንመሰረታለን፣ የልጆች እንደው ወላጆች እንሆናለን፣ እናት አባት እንሆናለን። ስለዚህ ይሄ ነገር መስተካከል አለበት እያልክ ቀስ ብለህ የምታስተካክለው ነገር ነው። ልክ ድንጋይ በአንድ ጊዜ ብልኸው ቅርጽ እንደማይይዝ ሁሉ ቀስ እየተባለ ነው። ካያችሁ ድንጋይ ቅርጽ የሚይዘው ደግሞ ድንጋይ ናችሁ እያልኩ አይደለም፣ ምሳሌ ነው ያልኩት። ድንጋይ ቀስ እያለ ነው ቅርጽ የሚይዘው። እሷንም ልክ እንደዛው ቀስ እያልክ ነው ቅርጽ መታስይዛት። እህቴ አንቺም ልክ
እንደው ከሰውነት ቅርጹ ጀምሮ ያልተስተካከለ ነገር ካለ ማስተካከል ትችላለሽ በዛን ታይ። ምክንያቱም የዛ ሰው ስጋ የአንቺ ስጋ ነው፣ የአንቺም ስጋ ደግሞ የእርሱ ስጋ ነው። ሌሎቹ ነገሮች በአጠቃላይ በቃ በጮኝነት ጊዜያችሁ ላይ ወይ ነው ከትዳር በኋላም ባሉት ጊዜያችሁ ላይ የምታስተካክሉት ነገር ይሆናል ማለት ነው። በጣም ሶ ሲምፕል። ፐርፌክሽን የሚባል ነገር የለም። ፐርፌክት የሆነን ሰው መጠበቅ እና እንደዚህ አይነት ነገር ውስጥ መግባት ጥሩ አይደለም። ሌላው ደግሞ የምትፈልጉት አይነት የትዳር አጋር ያለበት ማለት የምትፈልጉት የትዳር አጋር ይሄ የምትስሉበት አይነት አሳሳላል አይደለ? እኔ የምፈልገው የትዳር አጋር እንደዚህ አይነት ሰው ነው ብላችሁ የምትስሉት እዛ ቦታ ለመዋል ሞክሩ። እዛ ቦታ ለመዋል ያንን ሰው የምትፈልጉ ሰዎች ያ ሰው የሚውሉበት ቦታ ለመዋል ሞክሩ። አባባሌ ምንድነው መሰላችሁ? ለምሳሌ ወንድሜ አንተ እኔ የምፈልጋ ሴት ነጠላ ምትለብስ ቀና ብለው ሰው ማታይ ሁሌ ከቤተክርስቲያን ቤት የምትሄድ ዲች አይነት ሴት ነው የምፈልገው እያልክ አንተ በየምሽታ ቤቱ በየኮንሰርት ቤቱ አሸበር ገዳዬ ምናምን የምትል ከሆነ አልተገናኝቶም። በጣም ከባድ። እንደዚህ አይሆንም። ይሄ አይሆንም። እንደዛ አይሆንም። ያ እንዲህ አይነት ሴትን የምትፈልግ ከሆነ አንተም አዋዋልን ማስተካከል ይኖርብሃል። አንተም አዋዋልን ማስተካከል። ምክንያቱም የዛች ሴት ምርጫ ሊሆን የሚችለው ገብቷል፣ ልክ አንተ እንዳሰብከው አይምሮ ላይ እንዳለው አይነት ሰው ስለሆነ ማለት ነው። ስለዚህ አዋዋልን ማስተካከል ያስፈልጋል። እህት ያንቺም ልክ እንደዛ የማይሆኑ ቦታዎች እየዋልሽ የማይሆን አይነት ላይፍ እያሳለፍሽ፣ በእርግጥ በህይወት አጋጣሚ ብዙ ነገሮች ይፈጠራሉ። መቼም ሰው አንዳንድ ያውቆ የማይሆን ነገር ውስጥ አይገባም። ግን ይሄ የምትፈልጊው አይነት ወንድ አለ መቼም አይደል? በቃ የሆነ እንደው መንፈሳዊ የሆነ እግዚአብሔርን የሚፈራ እንዲህ የሆነ በቃ እንደው ብዙ ጊዜውን ቤተክርስቲያን የሚያሳልፍ ወንድ ነው የምፈልገው የምትሄጂ አንቺ ማዋወልሽን ቤተክርስቲያን ማለት እንደዛ ነው መሆን ያለበት። እና በቻላችሁት አቅም ጥረት አድርጉ። ትዳር የእግዚአብሔር ስጦታ ነው። ትዳር ወንጌል በህይወት የሚሰበክበት አንዱ ትልቁ ህይወት ነው። በጣም በጣም ትልቅ ሚስጥር የሚከናወንበት ህይወት ትዳር ነው። ሁለት አካላት ወደ አንድነት የሚለወጡበት የሚሸጋገሩበት ትልቁ ህይወት የትዳር ህይወት ነው እና ብዙዎቻችሁ ለዚህ ህይወት ደግሞ ልትሽቀዳደሙለት ይገባል። የሚያፈዟችሁን ሰዎች እንዳትሰማቸው። አንዳንዴ ክርስቲያኖች ዙሪያችሁ ያሉ እችን ብቻ ልበል እንደው ዙሪያችሁ ሆነው እናንተን የሚያፈዙ ሰዎች አሉ። እናንተን የሚያፈዙ ሰዎች ለራሳቸው ትዳር ይዘው ልጆች ወልደው ትዳር በፍጹም ይቅርብሽ፣ ምን አለፋሽ እንዲ አንቺ እኮ ገና ወጣት ነሽ ቀንዴ እንዲህ በይ ምናምን የሚሉ ሰዎች አሉ። መጥፎ ምክር የሚመክሩ እነሱ ለራሳቸው ቤታቸው 4-5 ልጅ ወልደው እናንተን ቆማችሁ እንድትቀሩ መጥፎ የሆነ እንትን ምክር ምናምን የሚመክሩ ሰዎች እንደዚህ አይነት ምክር አትስሙ ፕሊስ እባካችሁን። ወንድሜ አንተም ልክ እንደዚህ የራሳቸውን የሆነ ቤተሰብ ሜክ አድርገው እንደው መጥፎ የሆነን ምክር የሚመክሩ ሰዎች ባትሰማ ጥሩ ነው። እህቴ በተለይ እህቶች ደግሞ እንድትጠነቀቁ መክረው ትልቁ ነገር ሁሉም አይደሉም። አንዳንዴ ዙሪያችሁ መቼም የተባረኩ ወዳጆች አሏችሁ አይደል? ወንድሜ ለአንተ ከአንተ የበለጠ የሚጨነቅ ከአንተ የበለጠ የሚያስብልህ ወንድም መቼም እግዚአብሔር ይሰጣል። እህቴ አንቺም እንደዛው ከአንቺ የበለጠች የምትጨነቅ ከአንቺ በላይ የምታስብ እህት ይሰጥሻል። በዛው ልክ ደግሞ አንዳንድ ጊዜ ከካትም ላይሆን ይችላል አንዳንዴ አርቀው ማያስቡ ደግሞ ወዳጆች ይሰጣቸዋል ዙሪያችሁ። አንዳንዴ እቤቷ እንደው ቅጥቅጥ የሚያረጋት ባል ይዛ ሳትፈታው እንደው ድንገት አንቺ መተሽ ከባሌ ጋር እኮ እንደው ትንሽ እንዲህ አይነት ቃላቶች ተሰናዝረን እንደው ተኮራረፍ እስቲ ፍቹ እምትላለች። እንዳትሙኙ ጋይስ። ሰው ለራሱ ሲሆን ችሎ የሚኖረውን ጉዳይ ነው እናንተ ጋር መጥቶ ፍቹ እንዳትሰሚው ምን እንደዚህ ደግሞ አስታገዝ በቃ ምንም መስማት አያስፈልግም ጥለሹ ሂጂ ምናምን ብለው ይመክሯሉ። በጣም ጥንቃቄ ያስፈልጋል። ትዳር እንዲህ በቀላሉ የሚገባበት እንዲሁ በቀላሉ የሚወጣበት ህይወት አይደለም። ኦኬ በጣም ትዳር ዋጋ የሚከፈልበት ህይወት ነው። ዋጋ የሚከፈልበት ህይወት ማለት ያለ ዝሙት ምክንያት ሚስቱን የሚፈታ ነው ያለው ጌታችን ኢየሱስን። ያለ ዝሙት ምክንያት እና በሆኑ በትንሹም በትልቁም ባነሰውም እንትን ባለውም ጉዳይ ላይ እንደዚህ ብያለሁ ስትሉ ፍታት በቃ ፍታት የሚል ቤቱ በደህና ጣና ቅጥቅጥ የምታደርገው ሚስት ይዞ የኔ ሚስት የሆነ ዕቃ ገዝቼላት አልቀበል አለች ብለህ በትንሽ ነገር ስታኮርፍ ፍታት ብሎ የሚመጣ ሰዋል እና እንዲህ አይነት ምክርም እንዳትሰሙ።
ሰው እንደራሱ እንጂ እንደ ጎረቤቱ አይኖርም። እግዚአብሔር የሰጣችሁን ስጦታችሁን በደንብ አድርጋችሁ ያዙት። በደንብ ይሄ እናንተ በቤተሰቦቻችሁ ዘንድ ስታደርጉ እንደው ቤተሰቦቻችሁን እያስደሰታችሁ በዛው ልክ ደግሞ እያጠፋችሁ እንደኖራችሁ ሁሉ በትዳር ህይወትም ስትኖሩ ደግሞ ልክ እንደዛው ነው። አንቺ ያገባሹ ሰው የወደደሽን ያክል አንቺ የወደድሽውን ያክል ደግሞ በሆነ ሰዓት ላይ ደግሞ የሚያስከፋ የሚያሳዝን ጥፋትን ሊያጠፋ ይችላል። ክርስቶስ አንቺን ይቅር እንዳለሽ አንቺም ደግሞ ይቅር ባይ መሆን ይኖርብሻል። ወንድሜ አንተም ልክ እንደዛው በትዳር ህይወታችሁ ፈተና የሚሆኑ ነገሮች ይመጣሉ እና ክብሬ ማረጌ ምናምን ብለህ አካኪ ዘረፍ የምትል ከሆነ የምታስደስተው ሰይጣን ነው። አንተ ክርስቶስ ይቅር ያለህን ያክል በቃ ጥርስህን ነክሰህ በቃ አንተም ስለምትወዳት እሷም ስለምትወዱ ዋጋ ከፍለ በቃ ግድ የለም ብለህ ቅፍ አድርገህ የክርስቶስን ስም ጠርተህ ግንባሯን ሳም አድርገህ ይቅርታ ስታደርግለት ሰይጣን ያፍራል ማለት ነው። በዚህ ህይወት ማን ይከብራል? ክርስቶስ ይከብራል። እና ትዳር የተባረከ ህይወት ነው ለማለት ያክል ነው። ያላገባችሁ ሰዎች እባካችሁ የጮኝነት ህይወት በጣም ወሳኝ ነገር ነው። የጮኝነት ህይወት ያስፈልጋልና ቶሎ ተሽቀዳደሙ። እግዚአብሔር ይህንን የተቀደሰ ህይወት እንዲሰጣችሁ በጸሎት ለምኑት። ደግሞ ፈለገ አትናቴዎስ እንደዚህ ብሎ አስተምሯል ብለህ እያንዳንድህ ይሄ ቴሌግራም ላይ ያስቀመጥከው ኮንታክት በአጠቃላይ እየገባ ደግሞ ሀይ በላሉ። እኔ አንዳንዶቻችሁ ያላችሁ ምክራችንን ወደ ሌላ አቅጣጫ የምትወስዱ አሁኑኑ ልክ የላይቭ እንደተዘጋ ገብተህ ደግሞ ሀይ እንዴት ነሽ ሰላም ነሽ በላሉ ደግሞ 10 ምናምን አካውንት አንቺም ደግሞ ግቢና ደግሞ ጻፊላችሁ አሉሽ። ትዳር እንደዛ አይደለም። እረፍ፣ ስነ ስርዓት ያዙ። ኤኒዌይስ እሺ እንቀጥል። ወንድማችን ቅዱስ የትነ ወንድማችን ዲያቆን እስጢፋኖስ ሰላም ብያለሁ። አቢንም አለው ክብሩ ይስፋ። እሺ ወንድማችን እንዴት አለ? ርዕሳችንን ሰምተዋል? ኦኬ አይ ቲንክ ትዳር ነው መሰለኝ የዛሬው ርዕሳችን። ጭራሽ ያረተዋን ሰውዬ ኦርቶዶክስ እና ፕሮቴስታንቶች በመጽሐፍ ቅዱስ ገልጠው ስለ ትዳር አይ አንዳንድ አስተማሪዎች ነን ባዮች እኮ እያጠፉ ነው። አላየም? ቲክቶክ ላይ የሚዘዋወረው ፎቶ ምናምን አልገባኝም። ምን ለማለት ፈልገህ ነው? አይተው በቃ እና ወንድማችሁን ለተቃል ምናምን ምከራችሁ እንጂ በል ውረድ አንተ። አይ ምንድን ነው እንደዚህ የዞር የመንደር ወሬ ማውራት? አወቅሽ ቢሏት አለ እኔ ቃላት ያጥረኛል እንደዚህ አይነት ሰዎች። እኔ አሁን ትልቅ ሰው ነበር የምትመስለኝ ከይቅርታ ጋር። ሁለተኛ እዚህ ቤት ማንም ሰው ቤት እንዳያደርገው። ሁለተኛ እንደውም በወንድሞች ከመጣር ብሎክ ነው ማድረግ። ብሎክ አድርጌያለሁ። አንዳንዶቻችሁ እኔ እኮ ክርስቶስ ስንቱን ነውራችሁን ስንቱን ኃጢአታችሁን ይቅር ብሎ እንዳሻገራችሁ ሳታውቁ ሰው ላይ ለመፍረድ የምትሯሯጡ ሰዎች ማነኝ ብላችሁ ነው የምታስቡት? በመጀመሪያ ተው እንጂ ፕሊስ እባካችሁን። እንደው ማለት የሰውን ድክመት አይደለም ያልኳቸው ያሉት፣ ግን ክርስቶስ ስለ እናንተ ደግሞ ያሳለፋቸው እነዛን ቀናቶች አስተውሉ እንጂ ምን ሆናችሁ ነው? ማንም እዚህ ውስጥ እኮ ቅዱስ የለም፣ ማንም ጻድቅ የለም። እና ፕሊስ እባካችሁ ግብረ ገብ ይኖራችሁ ፕሊስ እባካችሁ። ይህ ሁሉ የሚመለከት ነገር አይደለም እና ፕሊስ ስንቱን ነውራችሁን ኃጢአታችሁን ክርስቶስ በምሕረቱ በቸርነቱ ሸፍኖላችሁ ሳለ ስለሆነ ሰው ጣታችሁን ጠቁማችሁ ለማውራት የምትሞክሩ ሰዎች ይሄ ፍጹም ስህተት ነው። በቻላችሁት አቅም ከእንደዚህ አይነት ነገር ራሳችሁን ለማራቅ ሞክሩ። ሲጀመር
እንደው የክርስቶስን ቸርነትና ምሕረት ራሱ መዘንጋት ነው ይሄ። እና እባካችሁን ግብረ ገብ ይኖራችሁ። ይሄ ግብረ ገብም አይደለም ሲጀመር ጌታ ሆይ። እና ብሎክ አድርጌያለሁ። ሁለተኛ እንደዚህ እኔ ላይቭ ላይ እንዳይመጣ በሌላም አካውንት ቢመጣ ሁላችሁም ብሎክ አድርጉት። እሺ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምሩ ትምህርት አለ ወይ ብላችሁ የምታምኑ ፕሮቴስታንቶች ካላችሁ ግቡ አልኩኝ። ላይቭ ከገባሁበት ሰዓት ጀምሮ ፕሮቴስታንቶች አሉ። ደፍሮ ግን በመጽሐፍ ቅዱስ ማስረጃ ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው የሚል አንድም ፕሮቴስታንት የለም። አንድም ፕሮቴስታንት የለም። ላይቭ የገባ ነው አይ ቲንክ ወደ 5 ሰዓት ነው ይመስለኛል። 5 ሰዓት ላይ ነው። አሁን ወደ 6 ሰዓት ከ20 ምናምን ሆኗል እና ለ1 ሰዓት ከ20 ያክል የትኛውን ፕሮቴስታንት ከመጽሐፍ ቅዱስ ውጪ ትምህርት አላችሁ ብሎ ደፍሮ ለመናገር አልቻለም። እግዚአብሔር ይመስገን። ክርስቲያኖች በጣም ደስ ሊላችሁ ይገባል። በነገራችን ላይ ከዚህ ቀደም አዎ ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጪ ነው የሚሉ ሰዎች ናቸው አሁን ላይ ጸጥታን የመረጡት። which means ከዚህ ቀደም ከመጽሐፍ ቅዱስ ውጪ መስላቸው የነበረው ትምህርቶች በአጠቃላይ መጽሐፍ ቅዱስ እንደሆነ አሳይተንላቸዋል። ፕሩፍ አድርገናል፣ አሳይተናል፣ እንዲያውቁ አድርገናል። ስለዚህ አሁን ሌሎች ሀሳቦችን ደፍረው በመጽሐፍ ቅዱሳዊ ማስረጃ ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጪ ነው ሊሉ አይችሉም። እግዚአብሔር ይመስገን። በነገራችን ይሄ የራሱ አንድ ትልቅ ድል ነው። በእነዚህ 4 ዓመታት ውስጥ ሶሻል ሚዲያ ላይ በጣም ትልቅ የሆነ ለውጥ ነው የመጣው። በነገራችን ላይ እግዚአብሔር የተመሰገነ ነው። በጣም ትልቅ ለውጥ ከ4 ዓመታት በፊት የነበሩት ፕሮቴስታንት ወንድሞቻችን ፎጣ ግዙ ሲባሉ አሜን፣ ጨው ግዙ ሲባሉ አሜን፣ ቲሸርት ግዙ ሲባሉ አሜን፣ ይሄ ሳሙና ከኃጢአታችሁ ያጠዋችኋልና ወስዳችሁ ቤታችሁ ታጠቡበት ሲባሉ አሜን፣ ፕሮፌታቸው ወይም ደግሞ ፓስተራቸው ተነስቶ ስልክ ይዞ ሄሎ ኢዝ ዚስ ሄቨን አይ ዋንት ቱ ስፒክ ቱ ጂሰስ ምናምን እያለ ሙድ ሲይዝ ሲያለግጥ አሜን ይሉ ነበረ። ሰው በሰራው ስልክ ጆሮ ላይ አድርጎ ምናምን ወደ ገነት ደውያለሁ እና መላእክቶች ስልኩን አንስተውት እግዚአብሔር አለ እንዴ እስቲ ከእግዚአብሔር ጋር አገናኙ ከኢየሱስ ጋር ኢየሱስ ካለ እስቲ እንዲህ ሲባል አሜን የሚል ፕሮቴስታንት ነበር የነበረው ከዛሬ 4 ዓመት በፊት። የፍሬያማነት ዓመት እንዲሆነላችሁ ፍራፍሬ ብሉ ብሎ እኛ ኢት ፍሩት ወተን በቅናሽ ዋጋ ምንገዛውን ሙዝ፣ አቮካዶና ብርቱካን በጣም እጥፍ በሆነ ዋጋ ቸርች ውስጥ እየወሰደ የሚሸጥ አገልጋይ ያለበት አዳራሽ ውስጥ አሜን የሚል ፕሮቴስታንት ነበር የነበረው እና በእነዚህ 4 ዓመታት ውስጥ ዊዛውት ኤኒ ሪዝን አሜን ይል የነበረን ፕሮቴስታንት አሁን እያንዳንዱን አገልጋይ በጠጋይ ነው እንዴ እግዚአብሔር የተመሰገነ ነው። ትልቅ ድል። ከዚህ በፊት የልሳን ጸሎት ነው ይሄንን ማለት ልሳን የሚያናግረው መንፈስ ቅዱስ ነው ብሎ ሸቤሬቤቤቤ ራባጃራባባባ ማክሬቤቤቤ ሃርጋዱላ ሲል አሜን ይሉ የነበሩ ፕሮቴስታንቶች አሁን ላይ አሜን ማለት አቁሟል። ጋይስ ሲጀመር እንዲህ አይነት ልሳን የለም እንዲሉ ሁሉ አድርገናል። እግዚአብሔር ስሙ የተመሰገነ ይሁን። ስለ እውነቱን ነው የምላችሁ። እግዚአብሔር ስሙ የተመሰገነ ይሁን። ክብሩን እግዚአብሔር ይውሰድ። ከዚህ ቀደም ዊዛውት ኤኒ ሪዝን ምንም ቅድመ ሁኔታ ሳይኖር ነገሮችን ሁሉ አሜን ይሉ የነበሩ ፕሮቴስታንቶችን ዛሬ እንዳይሉ አድርገናል። ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው ብለው ታስታውሳላችሁ ያነሱ የነበሩትን ሀሳብ ስግደት፣ ስዕል፣ ዝክር፣ ይሄው ድህነታችሁ፣ ይሄው በዚህ ትምህርት ላይ ያለው ዙሪያ የቅዱሳን አማላጅነት ምናምን ይሄው ከመጽሐፍ ቅዱስ ውጪ ሲሉ የነበሩትን በአጠቃላይ መጽሐፍ ቅዱሳዊ ትምህርት እንዳለን ጥርት አድርገን አሳይተን አሁን ላይ ደክሟቸዋል። ስለዛ ማውራት አይፈልጉም። እግዚአብሔር ስሙ የተመሰገነ ይሁን። በእያንዳንዱ ሀሳብ ላይ እኛ ሞኞች አይደለንም። ልክ እንዲህ አይነት ሀሳቦችን ከፍተን ልክ ስንወያይ መጥቶ አካኪ ዘራፍ የሚል ፕሮቴስታንት ባየን ቁጥር ፈርተ ነው ምናምን በዚህ ወጡ በዚህ ገብቶ አይደለም የምንለው። እግዚአብሔር ይመስገን ነው የምንለው። ምክንያቱም ቁጭ ብሎ እየሰማ ደፍሮ ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጪ ነው እንዳይል ግን አድርገናል።
ትልቁ ልዩነት ምንድነው መሰላችሁ? ዛሬ ላይ እያንዳንዱ ፕሮቴስታንት ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጪ ነው ማለት ደፍሮ መናገር አይችልም። እኛ ግን ደፍረን ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጪ ነው ማለት እንችላለን። ይጠይቁን፣ ይኸው እናነሷለን። ማለት ትምህርት ሰው ሰራሽ ትምህርት ነው ያላቸው። ሰው ሰራሽ ትምህርት ነው ያላቸው ብቻ ሳይሆን መጽሐፍ ቅዱስ የትምህርት አላቸው ወይ ማለት ይከብዳል። ፕሮቴስታንት ወንድሞቻችንን መጽሐፍ ቅዱሳዊ ትምህርት አላቸው ማለት በራሱ እጅግ በጣም ይከብዳል። እጅግ በጣም እና እንደ እግዚአብሔር መልካም ፈቃድ አሁንም እንቀጥላለን። በዚህ አጋጣሚ እዚህ ላይቭ ላይ እንደው የሆነ ሞክ የሚያደርጉ የሚዘልፉ የሚሳደቡ አንድ ሁለት ሰዎችን አይደለም የምንመለከተው። ከጥግ እስከ ጥግ ተቀምጠው የሚከታተሉና ህይወታቸው ተቀይሮ ወደ እውነተኛው አባታቸው ወደ ክርስቶስ፣ ወደ እውነተኛዋ ደግሞ እናታቸው ወደ ቅድስት ቤተክርስቲያን እየተመለሱ ያሉ በጣም ብዙ ነፍሳቶች አሉ። እግዚአብሔር ስሙ የተመሰገነ ይሁን። እኛ ሸዋ አንሰራም። ተረድታችሁኝ ያላለ ክርስቲያኖች ሸዋ አንሰራም። ልክ የሆኑ ሰዎች ሲመለሱ ቅዱሳን ደስ ይበል፣ ይኸው ዛሬ በወንድማችን ፈለገ በኩል 3000 ነፍሳት 1500 ነፍሳት ይኸው ዛሬ ከጌታ ጋር ተገናኝ ምናምን እና ዛሬ ጌታን መቀበል የምትፈልጉ ከታች አንዳንድ ቁጥር ጻፉ ምናምን ብለን ሸዋ አንሰራም። እኛ ድራማ አንሰራ። እኛ ድራማ መስራት ስለማንፈልግ የእውነት ስለሆነ መስራት የምንፈልገው ሾውን ራቅ አድርገን የእውነት ህይወት ላይ ነው የምናተኩረው። እግዚአብሔር የተመሰገነ ይሁን። በጣም ብዙ ፕሮፌት የሆኑ ሰዎች፣ በጣም ብዙ ፓስተር የሆኑ ሰዎች፣ በጣም ብዙ አገልጋይ የነበሩ ሰዎች ወደ እውነተኛው መንገድ እየተመለሱልን ነው። አሁንም እግዚአብሔር ስራውን አላቆምም፣ ስራው ይቀጥላል። አሁንም በዚህ አጋጣሚ በጣም ለደከማችሁ ፕሮቴስታንት ወንድሞቼ ጥሪ ያቀርባለሁ። በጣም ለደከማችሁ፣ በጣም ለሰለቻችሁ በየቸርቹ ስትሄዱ ይሄ ቪአይፒ ወንበር ነው፣ ከዚህ ወንበር ላይ ተነሱ እየተባላችሁ እየተነሳችሁ ሰው በሞራላችሁ ላይ የተረማመደ በጣም የተቸገራችሁ በቃ የደከማችሁ የሰለቻችሁ እህት ወንድሞች ካላችሁ ጊዜያችሁን ስጡን፣ ታይማችሁን ስጡን። የቤተክርስቲያንን ትምህርት ገልጠን እናሳያችሁ። እናንተ ደስ ባላችሁ ሀሳብ ላይ ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው በሉን። ቀስ አድርገን እኛም ደግሞ መጽሐፍ ቅዱስን መሰረት አድርገን እያንዳንዱ ትምህርታችን ምን ያክል መጽሐፍ ቅዱስ እንደሆነ እናሳያችሁ። እንደው በጣም በፍቅር ስለምንወዳችሁ ማለት ነው። በየአዳራሹ የጩኸቱ የሰለቻችሁ ይሄ ዓለም ሰላማችሁን ነጥቃችሁ ዓለም የነጠቃችሁን ሰላም ፍለጋ ገና አዳራሽ ከመግባታችሁ ምናምን እያለ በስፒከር በቃ ናላችሁን ሲያዞረው ናላችሁ የዞረ ፕሮቴስታንት እህቶች ወንድሞች፣ ሰላም አታችሁ የበለጠ ሰላማችሁን የተነጠቃችሁ እህቶች ወንድሞች፣ እባካችሁ ወደ ቅድስት ቤተክርስቲያን እንጋብዛችሁ። ይሄ የሚመለከተው አሁን ለተመቻችሁ አይደለም ያልኩት፣ ለሰለቻችሁ ነው። የሰለቻቸው ስላሉ ማለት ነው። ያው ሰልችቷችሁ ደግሞ አንዳንድ ሶሻል ሚዲያ ላይ ሲፖስቱ ምናምን አይታችኋል። እና የሰለቻችሁ ካላችሁ እንደው በጌታ ፍቅር ታይማችሁን ብቻ ስጡን፣ ታይማችሁን ስጡን። ኑ ዓለም የነጠቀቻችሁን ሰላም የሰላሙ ንጉሥ ክርስቶስ ኢየሱስ ሲመልስላችሁ በዓይናችሁ ታዩታላችሁ። እናንተ ብቻ ጊዜያችሁን ታይማችሁን ስጡ። የምንፈልገው ያ ነው። አሁንም ቢሆን አልረፈርም። በመጽሐፍ ቅዱስ የማስረጃ እኔ አንድ ፕሮቴስታንት ለምን አይሆንም እድል ሰጥቼ እወጣለሁ ዛሬ ከዚህ ላይፍ። ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጭ ነው። እኛ ከዚህ ቀደም ኦርቶዶክስ ነበረን እና በዚህ የተነሳ ኦርቶዶክስ ቤተክርስቲያን ትምህርቷ ከመጽሐፍ ቅዱስ ውጭ ስለሆነ ነው ፕሮቴስታንት የሆን ነው ብላችሁ የምታምኑ ፕሮቴስታንቶች ወንድሞች ካላችሁ ለእናንተ እድል እሰጣለሁ። ምናወራው በመጽሐፍ ቅዱስ ማስረጃ ብቻ ነው። በመጽሐፍ ቅዱስ ማስረጃ ብቻ ለእያንዳንዳችሁ እድል እሰጣለሁ። ኦኬ እሺ። ለምን ነበር አንድ ቁጥር ይጻፍክልኝ? ማን ነው ሪኩዌስት ይላክልኝ? የላኩልህ ለምን መሰለህ? ብዙ ጊዜ አንተ ላይቭን እከታተላለሁ እና ከፕሮቴስታንት ጋር እያነጻጸርክ ስታወራ ነው የምሰማክ እንጂ መጽሐፍ ቅዱስን ስታስተምር ሰምቼ አላውቅም፣ በብዛት ማለት ነው። እሺ እኔ ማለት አንተ ላይቭ ላይ ገብቼ
መጽሐፍ ቅዱስን መማርና የሆነ ነገር መያዝ ፈልጋለሁ። ግን አንተ ደግሞ ብዙ ጊዜ ፕሮቴስታንት እንደዚህ ሆነ እንደዛ ሆነ የሚባል ነገር ነው የምታወራው እና ለምን እንደዚህ ይሆናል የሚለው ነገር እስቲ ብትነግረኝ ብዬ ነው የገባሁት። እሺ ወንድማችን ቢኒያም ኦርቶዶክስ ነህ አይደል? አዎ። እሺ እርግጠኛ ነው ኦርቶዶክስ ነህ? እርግጠኛ ነኝ። እሺ በቅዳሴያችን ሰዓት ስንት መጽሐፍቶች ይነበባሉ? እንደዚህ አይነት ጥያቄ ልመልስልህ አልችልም። ምክንያቱም ቤተክርስቲያን ውስጥ ብዙ እንትን ያልኩኝ ሰው አይደለሁም። ወይስ ዓለማዊ ሰው አሁን እውቀት የሚጠይቅ ነገር አይደለም የጠየቀው አይደለም። እንዴት መሰለህ ዓለማዊ የሚባል ሰው ነኝ። ቆይ ተረጋጋ ወንድማችን ተረጋጋ። ቆይ ወዴት እውቀት የሚጠይቅ ነገር አይደለም የጠየቅኩ። አየህ ልክ እዚህ ስፓርት ላይ ስንደርስ ወራጅ ያላት በለኝ። ኢቭን አሁን ስለ እንደዚህ ነገር አሁን አንተ ስለሆነ ሀሳብ ከመናገር በፊት በመጀመሪያ ስለምን እየወራው ነው የሚለውን ነገር በደንብ ጠንቅቀህ ልታውቅ ልትረዳ ይገባል። ሰው ገባህ? እዚህ ላይቭ ላይ ስመጣ አንድም ቀን ስለ ኦርቶዶክስ ቤተክርስቲያን ትምህርት ሲነሳ ሰምቼ አላውቅም አልክ ነው። ኦኬ እሺ መልካም ችግር የለም። ሀሳቡን እንደ ሀሳብ እንቀበልና ወንድማችን ቢኒያም በመጀመሪያ ኦርቶዶክስ ነው የሚለውን ነገር ፕሩፍ እናደርጋለን። ምክንያቱም ወንድማችን ቢኒያም መጥቶ የተለያዩ ሀሳቦችን ስላነሳ መጥቶ የተለያዩ ነገሮችን ስለተናገረ ኦርቶዶክስ ነው ልንል አንችልም። ምክንያቱም እየቀጠፈና እየዋሸም እያጨረበረ ሊሆን ስለሚችል ማለት ነው። ሰው ምን እናደርጋለን? ከኛ ወገን መሆኑን እንለያለን። በጣም ግልጽ ሀሳብ ስለሆነ ለምሳሌ እኔ ቤት የኔ ክፍል ስትገባ ልዩ የሆኑ ስፔሻል የሆኑ እቃዎች አሉ። እውቀት የማይጠይቁ እንዲህ አይነት እቃዎች አሉ ማለት የሚችሏቸው ሰዎች ቢገቡ ሊመለከቷቸው ኦብዘርቭ ሊያደርጓቸው የሚችሉ ነገሮች አሉ። እኔ ክፍል ያልገባ ሰው ገብቼ ነበር ብሎ ከጠየቀኝ በመጀመሪያ የማደርገው ነገር እኔ ክፍል ገብቶ ምን እንዳየና እንደተመለከተ ነው የምጠይቀው። ስለዚህ እንደማይ መቼም ያው እንግዲህ ተለቅ ያለ ወንድማችን ኦርቶዶክስ ቤተክርስቲያን ውስጥ እንግዲህ ረዥም ዓመት አሳልፋልና እውቀት የሚጠይቅ ነገር አይደለም የጠየቅኩ። እውቀት የሚጠይቅ ነገር ሳይሆን የጠየቅኩ ኦብዘርቭ ያደረግከውን ነገር ነው የጠየቅኩ። ስለዚህ ኦርቶዶክስ ከሆንክ ኦኬ ምንም እዚህም ግራ ቀኝ ምናምን ማለት አያስፈልግም። በቀጥታ በቅዳሴያችን ሰዓት ስንት መጽሐፍቶች ይነበባል? መመለስ አልችልም ካልክ ምንም ማውራት አትችልም። ቀጣፊነ ውሸታምነ ታች ትወርዳለህ። ኦርቶዶክስ ከሆንክ አሁን የተናገርኩት ነገር ለኦርቶዶክስ ለሆነ ሰው ግልጽ ስለሆነ ማለት ነው ስርዓት ባለው መልኩ ትመልሳለህ። ከዛ ውጪ ብዙ አይነት እንዳንተ አይነት ውሸታምና ቀጣፊ ሰዎች ስለሚያጋጥሙ በደንብ አሳምሬ መልስልሃለሁ ለእያንዳንዱ ጥያቄ። አሁን በቅዳሴያችን ሰዓት ስንት መጽሐፍቶች ይነበባሉ? መልስልኝ እሱ። እሺ አንድ ነገር ልናገር እኔ ትፈቅድልኛል? እሱን ከመመለስ ከቅሬታ ጀምር ፕሊዝ። ከቅሬታ ሁሉም ሰው እንዲሰማ ልክ ስትገባ ያቀረብከውን ቅሬታ እስኪ እንደ አዲስ ንገራቸው። እሺ ልንገርህ አንድ ነገር። ለምሳሌ እዚህ ጋር ያለ ከታች ያለ ሰው እንዳለ 462 ሰው አለ። ኦርቶዶክስ የሆነ ብዙ ሰው ይኖራል ብዬ አስባለሁ እዚህ ውስጥ። ሁሉም ሰው ይሄንን መልስ ይመልሳል ብለህ ታስባለህ? ወይንም ደግሞ የጠየቁት ጥያቄ እዚህ ውስጥ ያለ ሰው ይመልሳል ወይስ አይመልስም አይደለም። ለምሳሌ ወንድማችን ለምሳሌ ምሳሌ ነው እሺ ያልኩህ ግብረ ሰዶማዊ ነህ ብዬ በጠይቅ መልስ ምንድን ነው? አይደለሁም ነው የምልህ። በቃ ቴንኪው። ስለዚህ ግብረ ሰዶማዊ ነህ ወይ ብዬ ስጠይቅህ እዚህ ከታች ያሉ ሰዎች አሁን የጠየካቸውን ጥያቄ የሚመልሱት ይመስልሃል? አይደለም መልሱ አይደለም ነው። እሱ ጥያቄ እኮ ማች የሚያደርገው ችግር የለውም ወንድማችን በነገራችን እድል ስለሰጠውክ ነው እየወራክ ያለው። ይሄ የአባት ቤት አይደለም። ለመጮህ እንዳትሞክር እሺ። እማደምጥ ፈቃደኛ ሆኜ ነው። ስለዚህ አሁን እንዳደምጥህ ብራዘር ከእንደገና ልክ ስትገባ ያቀረብኩ ቅሬታ ምንድን ነበረ? እሱን ንገረን። ስትገባ ይኸው እንዲህ አይነት ቅሬታዎች ነበሩኝ፣ እኔ ኦርቶዶክሳዊ ነኝ። እሺ ከዛ አንተ ላይ ደግሞ እንዲህ አይነት ቅሬታዎች ነበሩ። እሱን ቀጥልልን። ሁላችሁም ስሙት ከእንደገና። መጀመሪያ የጠየኩ ጥያቄ ፈለገ ለምንድን ነው ብዙ ጊዜ ላይቭ ላይ ከፕሮቴስታንት ጋር ኮምፔር ታደርጋለህ እንጂ መጽሐፍ ቅዱስን አታስተምረም ያልኩ።
ይሄ ነው ጥያቄ። እሺ በጣም ጥሩ። እሺ ወንድማችን እዚህ ላይቭ ስትሪም ላይ አንድም ቀን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ሲነገር ሰምቼ አላቅም። ኦኬ አንድ ሁልጊዜ የሚነሳው የፕሮቴስታንት ወንድሞቻችን ጉዳይ ብቻ ነው የሚል ነው። በጣም ጥሩ። እሺ በመቀጠል እናወራ። ወንድማችን አንተ ኦርቶዶክሳዊ ነህ ወይ? አሁን ነኝ እኮ አልኩ ፈለገ። በጣም ጥሩ። በቅዳሴያችን ሰዓት ስንት መጽሐፍቶች ይነበባሉ? ቪዲዮ በቅዳሴያችን ሰዓት አንገቴ ላይ ያለውን ክር ቪዲዮ አብርቼ ላሳየ። እሱን በነገራችን ላይ መስቀል ተሐድሶ የሚሆኑ ሰዎች ያደርጋሉ። ዳስናት ማይ ፖይንት። አሁን በመጀመሪያው አንተ ኦርቶዶክስ ነህ ወይስ አይደለም ነው ጥያቄ። እሺ ስለዚህ ምን እናድርግ መሰለህ ወንድማችን ቢኒያም የጠየኩን ጥያቄ ትመልስልኛለህ። ወይዘር አንተ ኦርቶዶክስ ሆንክም ፕሮቴስታንት ሆንክም ሀሳብ ስህተት እንደሆነ እኔ ያስረዳለሁ። እሺ አይዞህ ችግር የለውም። ለጊዜው ግን አሁን በቅዳሴያችን ሰዓት ስንት መጽሐፍቶች ይነበባሉ? አላቅም። ይህንን መልስልኝ በቃ። አላቅም። ቴንክ ዩ። ያላወቅከው ለምንድን ነው? ቤተክርስቲያን ውስጥ በቅዳሴያችን ሰዓት መጽሐፍቶች ስለማይነበቡን ያላወቅከው? ይነበባሉ። እንዴት አይነበቡም እላለሁ። ይነበባሉ። ግን ያላወቅከው ለምንድን ነው? ስለማይነበብ ነው ወይንስ አንተ ስለማትሄድ ነው? ቅዳሴ ምን ብለን እንያዘው? እኔ ስለማልሄድ። በጣም ጎበዝ ልጅ። በቃ አሁን ከዚህ በኋላ ታዳምጠኛለህ። በመጀመሪያ ፕሮቴስታንት ልትሆንም ላትሆንም ትችላለህ። ፕሮቴስታንት ነህ ወይ ኦርቶዶክስ ነህ ወይ ብለን የምንጠይቅ ሶሻል ሚዲያው ላይ ማንም ሰው የፈለገውን ነኝ ብሎ መምጣት ስለሚችል ነው። ለምሳሌ አንድ ሰው እዚህ ሶሻል ሚዲያ ላይ ነብይ ነኝ ብሎ መጥቷል። የፍቅር ሲዝም እምነት ተከታይ ነኝ፣ እኔ ነብይ ነኝ፣ ከአምላክ የተላኩ ነኝ ብሎ መጥቷል። የሆነን አይነት ካራክተር ለመለበስ ሶሻል ሚዲያው በጣም አመቺ ነው። እግዚአብሔር ባወቀው አንተ ኦርቶዶክስ ልትሆንም ላትሆንም ትችላለህ። ግን እንደ ኦርቶዶክስ ልቀበልና በደንብ አድርጌ ልንገርህ። መጣህና ወንድማችን ምንድን ያልከው? ሶሻል ሚዲያ ላይ ስመጣ ፈለገ አትናቴዎስ ስለ ኦርቶዶክስ ቤተክርስቲያን ትምህርት ሲናገር ሰምቼው አላቅም፣ ስለ ፕሮቴስታንቶች ነው የሆነ ነገር ሲል የምሰማው አይነት ስታፍ ነገር አልከን። ኦኬ እሺ፣ ኦርቶዶክስ ለመሆንን ለማረጋገጥ አንድ ሀሳብ አነሳንልህ። የሀሳብ ምንድን ነበረ? በቅዳሴያችን ሰዓት ስንት መጽሐፍቶች ይነበባሉ የሚል ነበር። ስንት መጽሐፍቶች ይነበባሉ ስንል ዩ ሃቭ ኖ አይዲያ፣ አታውቅም። ያላወቅከው ለምንድን ነው? እንደው ቤተክርስቲያን ላይ ያ ወንጌል ስለማይነበብ ነው ወይንስ አንተ ቅዳሴ ስለማትሄድ ነው አለ? እኔ ቅዳሴ ስለማልሄድ ነው አልክ። ወንድማችን ኢቨን አንተ ኦርቶዶክስ ራሱ ብትሆን እዚህ ሶሻል ሚዲያ ላይ መጥተህ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርቶች ሲነገሩ በሰፊው ሀሳቦች የተነሱ ሲብራሩ ያላዳመጥከው አንተ እንጂ እኛ የማንናገር ሰዎች ሆነን አይደለም። ኦኬ ቅዳሴ ሄደህ በቤተክርስቲያኑ ስንት ቅዳሴዎች እንደሚነበቡ እንኳን ያልተረዳ ሰው ሶሻል ሚዲያ ላይ ድንገት መጥተህ አስተያየት ለመስጠት ባትሸኩል ጥሩ ነው ወንድማችን ቢኒያም። ምክንያቱም እያንዳንዱ የምናረጋቸው ነገሮች ማስረጃዎች ስላሉ ዩቲዩብ ላይ ገብተህ ሰርች አድርገህ በፈለገ አትናቴዎስም ይሁን በሌሎች ወንድሞችም ይሁን ስማቸውን ሰርች አድርገህ የተቀመጡ የኦርቶዶክስ ቤተክርስቲያን ግልጥ ያሉ ትምህርቶች አሉ፣ መመልከት ትችላለህ። ሶሻል ሚዲያ ላይ 14 ሰዓታት ያክል ተቀምጠን ያስተማርናቸው ሰፊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርቶች አሉ። መታ ያልተማርከው አንተ እንጂ ቁጭ ብለን ያላስተማርነው እኛ አይደለን። ስለዚህ ድንገት ወንድማችን ደርሰህ ለመዝለፍ ባትሞክር ጥሩ ነው። ሐሳብና አስተያየት መስጠት ቀላል ነገር ነው። ሰርቶ ግን ማሳየት ደግሞ በጣም ከባድ ነገር ነው። አሁን በዚህ ልክ የምናገርህ ለምንድን ነው መሰለ? ኢቨን ያነሳው ሐሳብ በራሱ እንደው አንተ ጋር ጉለት ሳይኖር ልክ እኛ ጋር ጉለት እንዳለ አድርጎ ለማሳየት ያቀረብከው ስለሆነ እንኳን እኔን ስለ ቤተክርስቲያን ያስተማርኩትን ትምህርት በቅዳሴ ሰዓት ራሱ ስንት መጽሐፍቶች እንደሚነበቡ ይሃቡን አይዲያ። ነገ ከነገ ወዲያ ፈለገ አትናቴዎስን ብሌም እያደረግክ ሰው በዚሁ ከቀጠልክ ቤተክርስቲያንንም ብሌም ታደርጋታለህ። ቤተክርስቲያን ወንጌል አላስተማረችኝ ብለህ ማለት ነው። ቤተክርስቲያን ያልከው ቆይ ከመጣሽ ማርያም ታምጣሽ ነው። ሐሳቡን ካነሳኸው በደንብ አድርጌ እነግርሃለሁ። ምክንያቱም እንዲህ አይነት አመል አንተንም ይሁን ሌላንም ሰው ሊለምዱ አይገባም። በዚህ አጋጣሚ የትም ቦታ ገብታችሁ ዘው ብላችሁ ገብታችሁ አስተያየት ለመስጠት የምትሮጡ ሰዎች እባካችሁን ከአስተያየት በፊት የሚቀድም ነገር አለ፣ ነገርን ማስተዋል።
ነገርን ልታስተውሉ ይገባል። ስለምን እየተወራ ነው? ስለምን እየተነሳ ነው? ምንድነው እየተወራ ያለው ሐሳብ? ምን እየተደረገ ነው? ያንን በደንብ አደርጋችሁ ልታስተውሉ ልታዳምጡ ይገባል። በመጀመሪያ ኢቭን ሶሻል ሚዲያ ላይ ያለን የሆነን አገልግሎት በነገራችን ላይ ትችት ለማቅረብ ቢያንስ አንድ ሰው 1 ዓመት ያክል እንኳን መከታተል አለበት። ሶሻል ሚዲያ ላይ እኛ ከጀመረን 4 ዓመታችን ነው። እግዚአብሔር በሚያውቀው እዚህ ውስጥ ያላችሁ ብዙዎቻችሁ ምናልባት 4 ዓመትም ጭምር ላታቁም ትችላላችሁ። እግዚአብሔር ባወቀ ጌታ ባወቀ። ነገር ግን አንተ የምን እምነት ተከታይ ምናምን አይደለም ፖይንቱ። ኢቭን ኦርቶዶክስ ሆኖ ወንድማችን ቢኒያም ኦርቶዶክስ ሆነ እናንተ እንዲያላሰማራችሁም የማለት መብቱ እና ሞራሉ የለህም። ምን ለምንድን ነው መሰለ ኢቭን ቤተክርስቲያን ዕለት ዕለት የምታነበውን እንኳን በቅዳሴ ሰዓት የሚነበበውን እንኳን መጽሐፍ አንተ አታውቀውም። ለምን? ቤተክርስቲያን እየሄድክ ስላልሆነ። ስለዚህ ቤተክርስቲያንም ሳትሄድ እኛም ቀን በቀን ላይቭ ስትሪም ላይ ገብተን የምንናገራቸውን ሀሳቦች ሳትመለከት ዓላማው ምን እንደሆነ ሳታይ ሪዛልቱ ምን እንደሆነ ሳትመለከት ከየት ጀምረን ምን ላይ እንደጨረሰን ሳታይ ሁለተኛ ሀሳብ ለመስጠት እንዳትመጣ። በነገራችን ላይ ይሄ ንግግሬ በየትኛውም አይነት ሁኔታ ላይ ልትሆኑ ትችላላችሁ። ምንም አይነት ፐርሰናሊቲ ሊኖራችሁ ይችላል። ምንም አይነት አቋም ሊኖራችሁ ይችላል። ይሄ ሁላችሁን የሚመለከት ጉዳይ ነው። ኦኬ። ፕሮቴስታንትም ደግሞ ልትሆን ትችላለህ። ፕሮቴስታንትም ከሆንክ ደግሞ ልንመልስልህ የምንችለው መልስ ስለ ፕሮቴስታንት ወንድምቶቻችን የክህደት ትምህርት የምናነሳው ስለምንድን ነው ስንል የፕሮቴስታንቶችን ትምህርት ቁጭ ብለን ለመውራት ነው ወይ? ነው፣ በፍጹም አይደለም። ይልቁኑ ከመጽሐፍ ቅዱስ መሰረት ውጪ መጽሐፍ ቅዱስ ያልሆኑ ትምህርቶቻቸውን በአጠቃላይ እያነሳን የጠፉ በጎችን የመመለስ ሐዋርያዊ ግዴታ ስላለብን ነው። ይሄ የእያንዳንዱ ክርስቲያን ግዴታ ነው። ስለዚህ የፕሮቴስታንት ወንድሞቻችን ትምህርት የክህደት ትምህርቶች መነሳታቸው ለእያንዳንዱ ኦርቶዶክስ ጠቃሚ ነው። ምክንያቱም ዝክር የሚዘክሩትን ክርስቲያኖች ዝክር መዘከር እኮ መጽሐፍ ውስጥ አይደለም ከየት አመጣችሁት እያሉ ጥያቄ የሚያነሱ እነሱ ስለሆኑ በሳልቬሽን ትምህርት ዙሪያ ኦርቶዶክሳውያን በእምነትና በስራ ትላላችሁ ትምህርታችሁ ከየት መጣ ለሚሉ ፕሮቴስታንት እህት ወንድሞቻችን ጥሩ መጽሐፍ ቅዱስ የማስረጃዎችን የግድ መስጠት ሐዋርያዊ ግዴታችን ስለሆነ በደንብ አድርገን ኦኬ እናንተ ምን ብላችሁ ታምናላችሁ? ኦኬ ከዛስ ኦርቶዶክስ ቤተክርስቲያንስ ምን ብላ ታስተምራለች? ቅድስት ቤተክርስቲያናችንስ ምን ብላ ታምናለች? የሚለውን ደግሞ በደንብ አድርገን እንመልሳለን። እና ይህን ሁሉ ሀሳብ ያነሳው ለምንድን ነው መሰለ ተወዳጅ ወንድማችን ቢኒያም ምናልባት ሳታቅ የጠየቀው ከሆነ ብዬ ነው እንጂ ልክ እንዳንተ አይነት ሰዎች ለምሳሌ እንደውም ፐርሰን መጥተው አስቴት ሰጡ አልሰጡ ይሄ የሚቀር ነገር አይደለም ልላችሁ ፈልጌ ነው። እናንተ ቀር አላችሁ ማላላችሁ የሚቀር ነገር አይደለም። ዛሬም ነገም ወደፊትም ሐሰት የሆኑ ትምህርቶችን በአጠቃላይ እያነሳን መጽሐፍ ቅዱሳዊ መሰረት ያለውን ደግሞ የቅድስት ቤተክርስቲያናችንን ትምህርት እየገለጥን አሁንም የጠፉ በጎችን እንፈልጋለን። የሆኑ ሰዎች የእኛን የቤተክርስቲያናችንን መጽሐፍ ቅዱስ ትምህርቶች ያሉ አዋልድ መጽሐፍቶችን እያነሱ ማውራት ይፈልጋሉ። የቤተክርስቲያናችን ትምህርት ምን እንደሆነ ዳያብ ነው አይዲያ። እኛ ግን መጽሐፍ ቅዱስን መሰረት አድርገን ምንን መሰረት አድርገን አልኳችሁ? መጽሐፍ ቅዱስን መሰረት አድርገን የክህደት ትምህርቶችን በአጠቃላይ እናፈርሳለን። ኦኬ። እስካሁንም ደግሞ ጌታ ረድቶን በጣም ብዙ ነፍሳቶች ተመልሰውልናል። ሌላው ጊዜ ተወዳጅ ወንድማችን ቢኒያም ገብታ አስተያየት ከመስጠት በፊት እንደ ወንድምነት አስተያየት ከመስጠት በፊት የሆኑ ሀሳቦችን ከማቅረብ በፊት ምናልባት ሌሎች ቦታዎች ላይ እንደው አጫጭር ስብሰባዎች ላይ ሊያዋጣ ይችላል። እንዲህ አይነት ሁኔታዎች ላይ ግን በመጀመሪያ ሪሰርች ብትሰሩ ኦኬ። ዩቲዩቦች ላይ ከ2000 ምናምን በላይ ቪዲዮዎች አሉን። ከ2000 ምናምን በላይ ቪዲዮዎች ኦኬ። ገብታችሁ አይታችሁ ተመልክታችሁ ስለምን ነበር የተወራው? ኦኬ ምን አይነት ሀሳቦች ተነሱ? ምን አይነት ነገሮች ላይ ውይይት ተደረጉ? የሚሉትን ነገሮች ሳትመለከቱ እባካችሁ ገብታችሁ ለአስተያየት ለመስጠት ባቸኩሉ ጥሩ ነው። ፕላስ ደግሞ ራስን እንድትፈትሽ የምፈልገው ነገር ትልቁ ነገር ምንድነው መሰለ ወንድማችን ቢኒያም ከዚህም ላይፍ ከወጣ በኋላ መቼም ህሊና የሚባል ነገር አለ። ህሊና ያለው ሰው መቼም ህሊናው ይወቅሷል። ፈለገ አትናቴዎስ እንዲህ ነገር አስተምሯል ወይ አላስተማረም የሚለውን ብቻ ሳይሆን ቤተክርስቲያን በቅዳሴዋ ሰዓት ምን አይነት መጽሐፍ ታንብብ አታንብብ you have no idea። ቤተክርስቲያን የምታሰብረው ወይም ደግሞ በቅዳሴዋ ሰዓት የምታነበውን መጽሐፍ ያላወቀው አንተ ስላልሄድክ ነው። ፈለገ አትናቴዎስም የሚያሰማቸው ትምህርቶች ምን እንደነበሩ ያላወቀው አንተ ስላልመጣ ነው። ጀርመን ሀገር ስትሄድ የጀርመን ሀገርን ቋንቋ እንደምትማር ሁሉ ኢንዶኔዥያ ስትሄድ የዛን ሀገር ቋንቋ እንደምትማር ሁሉ ልክ ወደ ቲክታክ ፕላትፎርም ደግሞ ስትመጣ በደንብ አድርገህ
በቃ ረዥም ጊዜ ወስደ በተከታታይነት ቢያንስ የተወሰኑ ነገሮችን ልትከታተል ይገባል ወንድማችን። ስለዚህ እዚህ ሶሻል ሚዲያ ላይ ምን አይነት ትምህርቶች ተሰጥተው ነበር ለሚለው አሁን ከእንደገና ሌሎች ሀሳቦችን አንስተን የምናወራው ነገር የለም። ይህን ዩቲዩብ ላይ ገብተህ ከእንደገና ሰርች አድርገህ ተመልከተ። ሌላው ጊዜ ግን ከይቅርታ ጋር እንደዚህ አይነት ንግግር እኔ በጣም ቅር ሊያሰኛችሁ ይችላል። በቃ ላሴት አትቸኩሉ፣ እሺ? ላሴት አትቸኩሉ የኔ ተወዳጆች። ወንድማችን ቢኒያም አንተም ላሴት ባትቸኩል ጥሩ ነው ወንድማችን። እሺ እኔ እኮ ምንም አላወራሁም ፈለገ፣ አንተ ብቻ ነው ያወራው። አይ ማውራት የለብህም ምክንያቱም የዋብን አይዲያ እያልኩ እኮ ነው። አሁንም ልክ በእውቀት እንደመጣ ወንድማችን እኔ ያልኩትን ነገር መስራት አልተረዳኸኝም ብዬ ስላሰብኩኝ ዝም ብዬ አዳመጥኩ። ያወራው ነገር ምንድነው መሰለ? ሶሻል ሚዲያ ላይ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እዚህ ሚዲያ ላይ አስተምራችሁ አታውቁም ነው አይደል ያልከው? መጀመሪያ አላልኩም፣ እንደዛ አላልኩም። እኔ መጽሐፍ ቅዱስን ስትሰብክ ሰምቼ አላውቅም ያልኩት። መጽሐፍ ቅዱስን ስትሰብክ የቤተክርስቲያናችን ትምህርት ከመጽሐፍ ቅዱስ የተለየ ነው እንዴ ወንድማችን ቢኒያም? አይደለም። ግን አንተ ከፕሮቴስታንት ጋር ባለ ነገር የቤተክርስቲያናችን አስተምሮ እንደዚህ ነው በማለት ብዙ ጊዜ ፕሮቴስታንት ጋር ቢኒያም ዝም ብለህ ቢኒያም ስላወራ አላዳመጥም። በነገራችን ላይ ብራዘር ተረጋጋ። የኛ የቤተክርስቲያናችን ትምህርት ከመጽሐፍ ቅዱስ የተለየ ነው ወይ? የተለየ ነው ወይም ደግሞ አንድ ነው ብለህ መልስልኝ። አይደለም። በጣም ጥሩ። እዚህ ሶሻል ሚዲያ ላይ እኛ ስለ ቤተክርስቲያን ትምህርት አስተምረን እናውቃለን ወይስ አናውቅም? ምንድነው ግን ስብከት? እኔ እኮ መጽሐፍ ቅዱስ ስትሰብክ ነው ያልኩት። እናውቃለን ወይስ አናውቅም? ያየውን ብቻ መልስልኝ ቢኒያም። እናውቃለን ወይስ አናውቅም? ያየውን ብቻ መልስልኝ። ስትሰብክ ሰምቼ አላውቅም እኮ ነው ያልኩት ፈለገ። እኔም ደግሞ የመለስኩልህ እንኳን ፈለገ ሲሰብክ አይደለም ቅዳሴ ማስቀድሰ ማታክ ሰው ስለሆንክ ስለ ቤተክርስቲያን ትምህርት እየተረዳህ አይደለም እያልኩ ነው። ስለ ቅዳሴ እኮ አላወራሁም። እኔ እኮ ቅዳሴ እያውቃለሁ አላውቅም አይደለም እኮ ቢኒያም። የሰባ ሀሳብ እኮ ነው ያነሳሁልህ። አዳምጠኝ። በቅዳሴያችን ሰዓት ስንት መጽሐፍቶች ይነበባሉ? ሲምፕል ነገር፣ እውቀት የማይፈልግ ነገር ነው የጠየቅኩህ። አሁን እውቀት የማይፈልግ እንዲህ ኦብዘርቭ በማድረግ ብቻ የሚነገር ነገር ነው የጠየቅኩህ። ይኸው ለምሳሌ በቅዳሴያችን ሰዓት ስንት መጽሐፍቶች ይነበባሉ? ወንድማችን ቢኒያም ኦርቶዶክስ ነህ አይደል? አላውቅም፣ ቅዳሴ ሄጄ አላውቅም እኮ አልኩህ ፈለገ። ቴንኪው። አንተ ቅዳሴ ሄድክም አልሄድክም ግን በቅዳሴያችን ሰዓት የሚነበቡ መጽሐፍቶች አሉ ወይስ የሉም? ወንድማችን ቢኒያም አሉ። ቴንኪው። ስለዚህ አንተ ሄደህ አላየህም፣ ነገር ግን ዘወትር በቅዳሴያችን ሰዓት የሚነበብ መጽሐፍ አለ ዘወትር። ኦኬ። አንተ ግን ሄደህ አላየህም፣ ሄደህ አልሰማህም፣ በጸሎቱ አልተሳተፍክም፣ ከሚስጥሩ አልተካፈልክም። ይሄ የማን ድክመት ነው ወንድማችን ቢኒያም? የኔ ድክመት ነው። በጣም ጥሩ። ሶሻል ሚዲያ ላይ እነፈለገ አትናቴዎስ ሌሎቹም ወንድሞቹ በመጽሐፍ ቅዱሳዊ ትምህርቶች ዙሪያ ያስተማሩት ትምህርቶች በአጠቃላይ ዩቲዩቦች ላይ አሉ። ሰርች አድርጎ ማየት አለማየት ያንተ ስራ ነው፣ እሱ ያንተ ግዴታ ነው። ሶሻል ሚዲያ ላይ መጥተህ ያልተከታተልከው አንተ ነህ። ዩቲዩብ ላይ ሄደህ ሰርች አድርገህ ያላየኸው አንተ ነህ። ትምህርቶቹን ቁጭ ላይ ያላየኸው አንተ ነህ። ስለዚህ ይሄ ድክመት የማን ነው ወንድማችን? ኖ እኔ እኮ ብዙ ጊዜ ተመችቶኝ አንተን ማየው ደግሞ ታሽረህ ቀልድብናል። ኦርቶዶክስ ቤተክርስቲያን በቅዳሴ ሰዓት ምን አይነት መጽሐፍ እንደሚነበብ አላውቅም። እሺ ከዛስ እንደው እዛ ሄጄ አላውቅም። በተመሳሳይ ደግሞ እዚህም ደግሞ እዚህ ላይ ያላችሁ ሰዎች እንደዚህ ስለ መጽሐፍ ቅዱስ የቤተክርስቲያን ትምህርት እንጂ ስለ መጽሐፍ ቅዱስ አንስታችሁ አታውቁም። ጌታ ሆይ አንዳንድ ሰዎች እባካችሁን እንደው በጌታ ልለምናችሁ፣ አረ እንደው የምንናገረውን ነገር እንወቅ፣ የምንሰጠውን አስተያየት እንወቅ እባካችሁን ፕሊዝ። ገብታችሁ ጌታ ሆይ ገብታችሁ የሆነ ነገር ከመናገራችሁ በፊት ፕሊስ እባካችሁን አንዳንድ ነገሮችን በደንብ አድርጋችሁ ተከታተሉ። ይሄ ካፈርኩ አይመልሰኝ ነው። አሁን መጨረሻ ላይ ወንድማችን የተናገራችሁ ንግግሮች በአጠቃላይ ምንድነው የሚባለው? ካፈርኩ አይመልሰኝ። እግዚአብሔር በሚያውቀው ኦርቶዶክስ ላይሆን ይችላል፣ እንደው ጌታ በሚያውቀው እና የሆኑ ነገሮችን ብሌም ለማድረግ ምናምን እባካችሁን አንቸኩል ፕሊስ። ኤኒዌይስ
እንግዲህ ረዥም ሰዓት እድል ሰጥቻለሁ። ወደ 2 ሰዓት ያክል ማለት ነው። ላይቭ ስትሪም ላይ ወደ 2 ሰዓት ያክል እድል ሰጥቻለሁ። አንድም ሰው ግን ኦርቶዶክስ ቤተክርስቲያን የትምህርቷ ከመጽሐፍ ቅዱስ ውጭ ነው ብሎ ለመሞገት የሞከረ የለም። እንደ እግዚአብሔር መልካም ፈቃድ እንግዲህ ቀጣይ በሚኖሩ ላይቮች ላይ ደግሞ እነዚህን ሀሳቦች ከእንደገና ደግመን እያነሳን ለማውራትና ለመወየት እንሞክራለን። እጅግ በጣም እንወዳት እህታችን ዘማሪት አቦነሽ አለች እና አቦነሽ የምትዘመርልንን ዘማሪዎች ሰምተን እንለያያለን።